ምንድነው ኑሮ ይቀጥል። እሺ እሺ የእኔ ጥያቄ ቀለል ያለ ነው፣ ብዙም አላንሳሳም። የኔ መጀመሪያው መስቀሉ ይሄ አሁን ትላልቅ ጳጳሳቶች ምናምን ይዘው በኪሳቸው ይዘውት የሚሄዱት መስቀል የሚያሳልሙበት ነገር ምንድነው ትርጉሙ? ሌላው ደግሞ ሴቶች ክርስቲያን ሴቶች አብዛኛውን ራቁታቸውን ካለባበስ አንጻር የሚሄዱበት ከሃይማኖቱ አኳያ እንዴት ነው? ይፈቀዳል ወይስ አይፈቀድም? ግማሾቹ በታይት አብዛኞቹ በራቁትም፣ በተለይ ሰለጠን የሚሉ ሴቶች እንደዛ የሚሆኑበት ከሃይማኖቱ አኳያ እንዴት ነው? ይፈቀዳል አይፈቀድም? ብዙዎቹ ደግሞ ክርስቲያን ሆነው ኦርቶዶክስ ሆነው በጣም እናውቃለን የሚሉ የቤተ ክርስቲያንን ትምህርት ያላቸው በቃ ተረት እኔስ ቢኒ ትሄድበታለህ ቃል ቢኒ እሺ ልሂድበት። ምናልባት ቅድም ራቢያም ያለችው ላይ እንደው ሙስሊሞችም ከተስማማችሁበት በሱ ሀሳብ ያው መልስ የምሰጡት ይሆናልና እንግዲህ ስራ ነው ብላለች። ቅድም ስራ ነው፣ የትም ቦታ ብትሄድ ስራ ነው አምላክ ፊት የሚያቆም ብላለች። እና እንግዲህ እኔ ምናልባት መልካም ስራ ካለኝ በእስልምና ሰላምን እድናለሁ ማለት ነው። እንደ ራቢያ አስተምሮ ሙስሊሞች ይህን ትነግሩኛላችሁ። ሰው ሳያምን በመልካም ስራ ብቻ ወደ ድነት ይደርሳል። ይሄን ብላ ስለተናገረች ይሄን እንድታረም ነው። ከዛ በተረፈ ቢኒ እኔ ጠየቅኩ አይደል እንዴ? ልታስተምሩ ነው እናንተ የገባችሁት አይደል? ስለዚህ እኔን ይመለስላል። ከሰዎች ባህሪ አንጻር ያመጣኸው እንግዲህ መጽሐፉን ነው እያየን ያለ ነው እንጂ ሰዎችን ኢንዲቪዥዋሊ ይሄ ሰው እንደዚህ ያደረገ ይሄ ሰው እንደዚህ ያደረገ ልንል አይደለም። እዚህ የተቀመጥ ነው ሃይማኖቱን ነው። ከሃይማኖቱ ይፈቀዳል አይፈቀድም ነው። እሺ በቃ ችግር የለም እንመልስልሃለን። ከሃይማኖቱ አንጻር ያለውን አስተሳሰብና የሃይማኖቱ የሚፈቅደውን ነገር እንመልስልሃለን። ችግር የለም። ስለዚህ ከዚህ አንጻር ልጅቷ የተናገረችውን በኋላ ላይ ሙስሊሞች እንድትመልሱልኝ ፎይ እንግዲህ ሲናገር የነበረው ምንድነው? ሙስሊሞች በጠቅላላ ጀሃነም ናችሁ ይላል። አንደኛ የቁርአናዊ ማስረጃ አለ። ሁለተኛ አኮርዲንግ ቱ መጽሐፍ ቅዱስ ወይም እንደ ክርስትና አስተምሮ የአሕዛብ አማልክት በጠቅላላ አጋንንት ናቸው። ከክርስቶስ ውጭ መዳን ስለሌለ ክርስቶስን ካልተቀበላችሁ አድኑም። ስለዚህ ይሄን እናምናለን። ሰው ከዛ አንጻር እሺ ኦኬ፣ ከዛ አንጻር ነው የኔ የተናገረው። አሁን ኑሬ የጠየቀው ጥያቄ አለ። ጳጳሳት ቀሳውስት ምናምን የሚይዙት መስቀል ምንድን ነው ትርጉሙ የሚልን እና ለምንድን ነው የሚያሳልሙት ነው መሰለኝ። አይ ቲንክ ያ ነው ጥያቄ። ኑሬ እንግዲህ መስቀሉ ያው ክርስቶስ የተሰቀለበት መስቀል ነው። ሰይጣን ድል የተነሳበት ነው። ህይወት ያገኘንበት መስቀል ነው። ስለዚህ ያ መስቀል የክርስቶስ ስጋና ደም የተቆረሰበት ነው። ክብር ይገባዋል፣ እናከብረዋለን። ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል ውጭ ትምክህት ከኔ ይራቅ ብሎ ይናገራል። የሆነ ሰው ድምፅ አለ። ኑሪ ሜተር ኑረዲ ሜተር እና ከክርስቶስ መስቀል ውጭ ከኔ ትምክህት ይራቅ ይላል። ስለዚህ ትምክህታችን መስቀል ነው። ያ መስቀሉ እንጨት ነው እናውቃለን፣ እንጨት እንደሆነ እናውቃለን። ግን ያን መስቀል ያከበረው በዛ መስቀል ላይ ያከበረው ክርስቶስ ስለሆነ ያን መስቀልን እናከብረዋለን፣ ምልክታችን አድርገን እንይዘዋለን። በዚህ መስቀል ላይ ክርስቶስ ተሰቅሎ አድኖናል። ስለዚህ ይሄ መስቀል ጠላትን ድል የነሳ ሰይጣንን የቀጠቀጠ ስለሆነ ሰይጣን ሲያው ስለሚፈራ ያን መስቀል የክርስቶስን ስቅለት ሊያስቡ እና ሊያስታውሱ ካህናት፣ ጳጳሳት ወይም ደግሞ የቤተክርስቲያን ክህነት ያላቸው ስልጣን ያላቸው ይይዙታል። ገብተዋል። ያ ምንድነው? የክርስቶስ መስቀል ክርስቶስ በዚህ ላይ ተሰቅሎ አድኖናል፣ በዚህ ላይ ደግሞ ሞትን ገሎታል ሲሉ ያን መስቀል እንትን ይሉናል። ለምንድን ነው የምትሳለሙት ካልከን የምንሳለምበት ምክንያት ለምንድን ነው? እግዚአብሔር በዛ ላይ ወይም ክርስቶስ በዛ ላይ ተአምር ስላደረገ መስቀሉ ኃይል አለው ብለን እናምናለን። በዛ በመስቀሉ ኃይል ይደረጋል ብለን እናምናለን። ደግሞ ብዙ አጋንንት በዛ በመስቀሉ ሲወጡም እያየን ስለሆነ ማለት ነው። የእግዚአብሔር ኃይል እዛ ላይ የተገለጠበት የእግዚአብሔር ረድኤት የተገለጠበት ስለሆነ የእግዚአብሔር ኃይልና ረድኤት የተገለጠበት ነገር ሁሉ ለድህነት ይሆናል ብለን እናምናለን። ሌላም ደግሞ ምልክታችንም ነው፣ የክርስቲያኖች ምልክታችን ነው። አንተ ጨረቃም ምልክት እንደሆነ ሁሉ የእኛ ምልክታችን ክርስቶስ በመስቀል ላይ ሆኖ ስላዳነን ያ ምልክታችን አድርገን እንይዘዋለን ማለት ነው። ይህን ከዚህ አንጻር ልትይዘው ትችላለህ ማለት ነው። ሌላው ከሴቶች አንጻር የተናገርከው አለ።
ከአለባበስ አንጻር እየተናገርኩ አለ። ኢንዲቪዥዋሊ አንዳንድ ሴቶች ትክክል ያልሆነ አለባበስ ያደርጋሉ፣ ይታወቃሉ። ኦብቪየስሊ የሚታወቅ ነው። የለም ብለን አንዋሽም። ክርስቲያኖች ብቻ ሳይሆን ሙስሊሞችም እንደዚህ ልብስ የሚለብሱ አሉ። ኢንዲቪዥዋሎችን አይተ ያው መጽሐፉን እንትን አትልም። አንተም የጠየቀው መጽሐፉ ምን ይላል ነው። መጽሐፉ የሚለው ሴት ልጅ በሚገባ ትልበስ፣ በሚገባ ራሷን ትሸፍን ነው የሚለው። ቆሮንቶስ መጽሐፍ ላይ አለ። ቁጥሩን ምናልባት ፎይ ይነግራል፣ አሁን አላስታውሰው። አንድ ስልክ ላይ ነው ያዝኩትና ቆሮንቶስ መጽሐፍ ላይ ሴት ልጅ በሚገባ ራሷን ትሸልም ይላል። ራሷን ትሸልም ሲል አለባበሷም በትክክል መሆን አለበት። እንዲሁም ጸሎት በምታደርግበት ሰዓት ላይ ጸጉሯን ትሸፈን ነው የሚለው። ጸጉሯን ሳትሸፈን ጸሎት የምታደርግ ሴት ብትኖር ራሷን እንደተላጨች እንደወንድ ነው። ወንድ ራሱን ሲላጭ የውርደት ምልክት ነው። ኦኬ፣ ልክ እንደዛ የተዋረደች ነው የሚለውን ሀሳብ ያመጣል። መዋረዷን የሚያሳይ ነው። ስለዚህ ጸጉሯን ሸፍና ከመላእክት የተነሳ ጸጉሯን ሸፍና ጸሎት ታድርግ ይላል። ስለዚህ ይሄ የቤተክርስቲያን ውስጥ አለባበስ ስርዓት አለው። ሴት ልጅ እንዴት መልበስ እንዳለባት ኢቭን ወንድም ጭምር መልበስ ብቻም ሳይሆን እንዴት ህይወቷን መኖር እንዳለባትም የቤተክርስቲያን ውስጥ ስርዓት አለ ማለት ነው። እሱ ከቤተክርስቲያን ስርዓት ውስጥ ያለ አስተምሮ ነው። አንዳንድ ሰዎች እንደዛ ያደርጋሉ። ያ የራሳቸው ፍላጎትና የራሳቸው ሀሳብ ነው። እኛ ልክ እንደ ሙስሊሞች በግድ ሰዎችን በግድ እንደዚህ ካላደረጋችሁ እያለን ቅጣት አንጥልም። ወደው ፈቅደው እንዲያደርጉ ነው ምርጫ የምንሰጠው እንጂ ይሄን ካለበሳችሁ እንደዚህ ትሆና፣ ይሄን ካለበሳችሁ እንዲህ ትሆናላችሁ። አስተምሮቱን እናስተምራለን፣ መጽሐፍ የሚለውን እንናገራለን፣ ስርዓቱን እንናገራለን። ያን ስርዓት የመጠበቅ የሰው የእያንዳንዱ የግለሰብ ኃላፊነት እንጂ ቤተክርስቲያን ማንም ላይ በግድ በኃይል የምትችለው ነገር የለም። ለምን አላረግሽም ብላ አደበድብም። ህግ አውጥታ ቤተክርስቲያን የዚህ ስልጣን የላትም። የማስተማርና ወደ ክርስቶስ የመጥራት እንጂ ማንንም የመቅጣት የመደብደብ እንትን የማለት ስልጣን የላትም ቤተክርስቲያን በማንም ላይ። ግን የክርስቶስን ወንጌል ትሰብካለች። ክርስቶስ ማለት ቤተክርስቲያን የክርስቶስ ወኪል ስለሆነች ክርስቶስ ራሱ ሲያደርግ የነበረው ምንድን ነው? ወደ እውነትና ወደ ጽድቅ ሲጠራ ነበር እንጂ ማንንም አላስገድድም። እንዲሁም ለመሄድ የሚወዱትን ሁሉ እናንተስ ልትሄዱ ትወዳላችሁ ነው ሲል ነበር። ስለዚህ ቤተክርስቲያን ማንንም በጉልበት የምታመጣው ነገር የለም። ታስተምራለች። ያን ትምህርት የሚቀበሉ ያን ስርዓት ይከተሉታል። የማይቀበሉ ደግሞ ከዛ ህግና ስርዓት ይወጡ ደግሞ ካሉ የሚመከሩበት መንገድ እንትን ይላል። ከዛ ውጭ ግን በጉልበት በኃይል ካለበሳችሁ ብላ እንደዚህ የምታደርገው ነገር የለም ማለት ነው። እና የሚጨምሩልን ነገር ካለ ይጨምሩልን። እኔ የምጨምር ቢኒ በጣም ነው የማመሰግነው። ማለት አገላለጽህም ደስ የሚል ነው። ብቻ አስተምሮቱ በእንደዚህ ፖላይትሊ በሆነ መልኩ ቢሆን የተሻለ ነው። ሰው ማሽም ሊማር እስከሆነ ድረስ ያው ያን ያክል የተመለሰልህ ላይ ተቀብላል። ቴንኪው ቢኒ ቴንኪው፣ አመሰግናለሁ። የውጭ ሆኜ አዳምጣለሁ። ቴንኪው። በቃ ኦኬ፣ ፓራፍሬዝ አድርገው ቶፒኩን። ቶፒኩ መላእክት አይ ቲንክ ስለ መላእክት ምልጃ ነው እየተጠየቀ ያለው እና ምናልባት ሙስሊሞች በዚህ ላይ ሀሳብ ካላችሁ መላእክቶች እናንተ ጋር እንደ አማላጅ የተቀመጠበት ቦታ ብዙ ቦታ አለ ቁርአን ላይ እና ለምንድን ነው አማላጅ አይደሉም ወይም ደግሞ አማልዱን ብላችሁ አትሏቸው? ቁርአን የሚከለክለው ክፍል አለ ወይ? አላህስ የሚከለክለው ክፍል አለ ወይ? ምክንያቱም ቁርአን ላይ ብዙ ቦታ ላይ ለእናንተ እንደሚያማልዱ ይናገራል፣ እንደሚጸልዩ በግራና በቀኝ እንዲሁም ሁለት መላእክት አለ ብላችሁ ታምናላችሁ። መልካም የሚያሰራና ክፉ እንደዛ ብላችሁ ስለምታምኑ ስለማቅ ማለት ነው። ስለዚህ መልካም የሚያሰራችሁን መላእክት ከክፉ ነገር ጠብቀኝ ብላችሁ ብትሉ ምንድነው እንድጠብቃችሁ አይደለም የተመደበው? እና እዚህ ላይ ሀሳብ ስጡ። ይሄ ነው መሰለኝ አይደል ቶፒኩ? ፎይ ካልተሳሳትኩ ያ በእስልምና ምንድነው ቦታቸው መላእክቶች ጥቅማቸው ምንድነው? እንደተመለከትነው እንግዲህ ምን ብለዋል? ይጠብቁናል ብለዋል። የሚጠብቋቸው ከሆነ የሚያማልዱ ከሆነ ምንድነው እሱ እኛ ላይ ታዲያ ጠብቁን የሚለውን ተቃውሞ የሚያስነሳባቸው? እኛ ጋር ሲሆን ተቃውሟቸው ምንድነው? እሱ ነው። እኛ መላእክቶች ይጠብቁናል፣ ይራዱናል። ዕብራውያን ላይ ምዕራፍ 1 ቁጥር 14 አንዴ ቼክ አድርገው እንትና ሀቢብ ክርስቲያን ሰላም ብለናል። ሰላም ብያለሁ። እፎይ ሁላችሁንም እንዴት ናችሁ? ሀቢቢ፣ ሳሚሻ፣ ቤኒ
ሙስሊሞችም ሁላችሁም እንዴት ናችሁ? ከስርም ያላችሁ ክርስቲያን እህትና ወንድሞች ሰላም ብያችኋለሁ። ኦኬ ሰላም ብለን አንደኛው ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ ይላል። ስለዚህ መዳንን ለሚወርሱ የሚያግዙ የሚያገለግሉ መናፍስት ናቸው ማለት ነው። ታዲያ እነሱ ጋርም የሚያገለግሉ የሚራዱ ፈሳቸውን እስካልፈሳችሁ ድረስ የሚያገለግሏችሁ ከሆነ ቤታችሁ ውሻ እስካሌለ ድረስ ጸሎት የሚያቀርቡላችሁ የሚለማመኑላችሁ ወደ እናንተ ጋር የሚመጡ ከሆነ ምንድን ነው እሱ? እኛ የግዴታ ከእናንተ ጋር ለመመሳሰል ፈሳችንን ካልፈሳን ነው የሚለምኑልን ማለት አለብን? ከፈሳን አይለምኑልንም ማለት አለብን? ያማልዱልናል ፈሳችንን እስካልፈሳን ድረስ፣ ይጠብቁናል ቤታችን ውሻ እስከሌለ ድረስ እያልን ማለት አለብን? ስዕል እስከሌለ ድረስ ማለት አለብን? ከኛ ጋር ዘሆል አመሳስላችሁ ሃይማኖታችሁን ክዳችሁ ግን መላእክት ምናምን እያላችሁ ምተቹ ማለት ነው። ካላህ ውጭ አማላጅ የለም። ኢቶ ማነው የሚለው? ኢቶ ደዋ መጣ። ሁሉ ሰላም አለን። መላኮች በእስልምና ምንድን ነው ቦታቸው? አንተ ምንድን ነው ቦታቸው ብለህ የምታምነው? የእኛንማ ያው አሁን ተናገርኩት። የእናንተን ምን ችግር ፈጥሮብህ አንተ? ፈጠረብህ? ልዩነት ምን ፈጠረብህ አንተ? ጥያቄ ፈጠረብህ? ኦኬ መላኮች አማላጆች ናቸው። አማላጅ ማለት ምን ማለት ነው? በመጀመሪያ አማላጅ እስከምናውቀው አንዱ ስለ አንዱ የሚለምን በዛ ተወስደውና አማላጅ ናቸው በሚለው ተስማማሉ። በዛው ተወስደውና ዞር አድርግልኝ አንድ በል። አማላጅ ማለት ቀጥተኛ መልስልኝ ምን ማለት ነው? ሚለምንልሽ። ለማን ነው የሚለምነው? ለአንተ ሚለምንልህ ካልኩ ሚለምንልህ ካልኩ ለማን ነው ብለህ የምጠይቀኝ አይገባም ነበረ። ቢ አዳምጥ። ምንድን ነው የሚለምንልኝ ለእኔ? እንግዲህ እሱን ምህረትም ሊሆን ይችላል፣ እዝነትም ሊሆን ይችላል፣ በረከትም ሊሆን ይችላል። እሺ ከዛስ ከለመንልኝስ? ሚለምንልህ አለ? ከለመንልኝ በኋላ ሚለምንልኝ ሊሆን ይችላል አልከሽ። ከለመንልኝ በኋላ ሚለምንልህ አለ? የለም። ከዛ በኋላ እናወራለን። እንግዲህ አንድ ሰው ለአንድ ሰው መለመላሹ ይችላል። ይህን ሰው አንድ ሰው የሆነ መንገድ የሳተ ሰው ካለ አላህ ሆይ መንገድን አሳክለት ብሎ ሊለምን ይችላል። እኔ አሁን ስለ መላእክቶች ነው ያወራሁት። መላእክቶች መላእክቶች ይለምኑልሃል አይለምኑልህም? እሱን እኔ አላውቅም። እንደሚለምኑና እንደሚያውቅ ነው ትወጣጠረው። እንደሚያውቅ ለምን ትወጣጠራለህ ታዲያ ሳታውቅ? ጠይቀኝና በእነሱ ሳይሆን በሌላ ነገር ጠይቀኝ በምትፈልገው አንተ። እነሱ እንደሚለምኑኝ ጥሩ ስራ ካለክ ይለምንልሃል፣ ጥሩ ስራ ከሌለክ አይለምንልህም። ገብቶሃል አይደል? አንተ አሁን ምሳሌ ጥሩ ስራ ካለ ይለምኑልሃል፣ ጥሩ ስራ ከሌለ አይለምኑም። ጥሩ ስራ ከሚባለው አንዱ መጥፎ ስራ ማይለምኑበት ፈስን መፍሳት ነው አይደለ? ቆይ ልንገርህ፣ አንተ ፈስ መፍሳት ማለት ፈስን ከፈሳክ በኋላ አይለምንልህም። ፈስን ሳትፈሳ ፈጣሪን ለምን? ስለዚህ ፈስ ማለት መጥፎ ስራ ነው ማለት ነው። ጋዝ እኮ ነው፣ ጋዝ ነው ከወደ ቦታ። ፈስ ማለት ልንገርህ፣ ፈስ መስፋት ማለት ሰላት እስከሚሰግድ በፊት መጀመሪያ ጣህራ ታደርጋለህ። ጣህራን ቆሻሻ የሚባል ነገርን ታስወግዳለህ። ገባ? ፈስን በፈሳ እኮ ከኋላህ ነው የፈሳው ካካ በማያ እንጂ በእጅህ አይደለም። ፈስን ከፈሳ በኋላ ሄደህ እኮ እጅህን እና ፊትህን ነው የምትታጠበው። ኤኒዌይስ አሁን ቶፒክ ላይ ገባና አዳምጥ። ስለዚህ መላእክቶች እስከዚህ ድረስ ይለምኑልሃል ፈስን እስካልፈሳ ድረስ። መልካም። መላእክቶች ውሻ ባለበት ቤት ውስጥ ይገባሉ? ውሻ ባለበት ይመጣሉ? የቱ ጋር ነው ያለው? እንደዛ ይመጣሉ ወይ ነው ጥያቄ ነው የጠየቁ። ቆይ መጀመሪያ ያወራውን ጨርሳ። የቱ ጋር ነው ያለው? አምጣልኝ። ምን ያለው?
ፈስን ከፈሳክ አይለምልም የሚለውን አምጣልኝ አንተ። ምን የሚለው? ፈስን ከፈሳክ በኋላ መላእክቶች አይለምሉም የሚለውን ቦታ አምጣልኝ፣ አሳይኝ። እሺ ክፈተው። አቤት ምን ይላል? እንግሊዝኛ አላውቅም እኔ። አረብኛውን አድርግለት። አማርኛ አድርግልኝ። አማርኛ ነው እኔ የማውቀው። አረብ አይደለሁም። አረብ አይደለህም። በቃ አረብ ኤኒዌይስ መልካም። አብዱልራዚቅ ወንድ ከሆንክ እሱን አሳይና በቃ ወንድ ከሆንክ አንተ ትክክል ወንድ ተወንክ ምናምን ትላለህ እንደ ቅድም ስናወራበት ቆየን። አብዱልረዛቅ ሰማል እኔና አቃሚት አድርግ አትጩህ። አብዱልረዛቅ እንደሚያውቅ እኮ ስትወጣጠር ጊዜ ነው እኮ ያየው። ማንበብ እንኳን ማችል አረብኛም እንግሊዝኛ ማችል እንደሚያውቅ ተወጣጥረ ቆዳን ወጥረ እኮ አክት አድርገህብኝ ነበር። እንግሊዝኛ ስላወቀ ማንም አይቀጥልም። ገብቷል። ተሰርተናል። እንደሚያውቅ ቆዳህን ወጥረህ ነበረ በመጀመሪያ። አብዱልረዛቅ ይሰማል? ኦኬ ሚዩት አድርግ በቃ። ابن حفصة ابن حفصة አቤት ረዛቅ ሚዩት አድርግ። ላስወርድ ነው ካልሆነ እንዴት ነህ? ከኋላ የምታወራው እየተሰማ ነው። ኦኬ ሰላም ነው። እንዴት ነህ? ሰላም ነህ? አልሐምዱሊላህ ሰላም ነው። መጀመሪያ ማለት ነው ኢብኑ ሐፍሳ አይደለም የሚለው። እሺ ማን ነው የሚለው? አባ ሐፍስ ነው የሚለው። ማንበብ አትችልም መሰለኝ። እሺ መላካዊ ጥቅማቸው ምንድን ነው? እናስተምርሃለን። እሺ የሐፍሳ አባት እንኳን ደህና መጣ። ምንድን ነው ከኋላ የሚሾቃሾቀውስ ምንድን ነው? ወይም ማይኩን ስጠውና ለሱ ያውራ። አውራ ከኔ ጋር። ኦኬ ሚካኤል በእናንተ አለ? አላው ሚካኤል ማን ነው ስሙ? ሚካኤል ነው። ምን ማለት ነው? ምን ማለት ነው? ዞር እንደ ዞረብኝ እንድታሳየኝ። ምን ማለት ነው? የመላእክት ስም ነው። የስም ነው። የመላእክት ስም። የስሙ ትርጉም ነው የጠየቁህ። የመላእክት ስም። የስሙን ትርጉም ነው የጠየቁህ። ምን ያደርግልሃል እሱ? እያመለክ ያለኸው ማንን እንደሆነ እንድታውቅ ነው። እያመለክ ያለኸው አላህን ሳይሆን ሚካኤል ባልክበት ላይ እያመለክ ያለኸው እኔ ማመልከውን እግዚአብሔር እንጂ አላህ የሚለውን አለ። ሰይድ ሚካኤል ነው የሚባለው። እፎይ አለ መር ያልከው ያልኩትም ብያለሁ እኔ። ሰይድ ሚካኤል ነው የሚባለው። ምንድን ነው አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም አለ እኮ ትርጉሙንም አላቅም እኮ አልክ አንተ። ማታውቅ ከሆነ ምን ላሳይ? ኤኒዌይስ በማስረጃ አውራ። ኤምኬ አሁን ትርጉሙን እንድታሳየኝ እኮ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ ያማልሉሻል? አላቅም ምንም ነገር። ምንድን ነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ እኮ ምን ብለሽ ነው የምታምኚው? መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በመላእክቶች ታምኛለሽ አታምኚም? በአላህ ነው የማምነው አልኩህ እኮ።
ጥያቄ ኖሮ ጥያቄ እንድጠይቅልህ ጥያቄ እኔ በመላእክቶች ታምኛለሽ አታምኝም? እሺ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅህም? እኮ እንድትጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስቲ ቆይ ይህንን ክፍል እናያውጥ። አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው ማምነው፣ በአላህ እና በመልክተኛው ነው ማምነው። በአላህ እና በመልክተኛው። በሌሎች ውስጥ መልክተኞች አታምኝም? በመልክተኞች በሁላቸውም አምናለሁ። 136 እሺ ግን ለአንተ እኔ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ የጠየቅኩህን አመልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ እኮ ጥያቄ ልጠይቅ ነው እንጂ የገባሁት ልጠየቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ እኔ ይሄ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው። በመላእክቶቹ አላምንም ስላልሽ እስኪ የእናንበቢው እኔ አምናለሁም አላምንም አልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ ወዲያ አንተ ያወጣኸው በአላህና በመልእክተኛው ነው ማምነው ያልኩህ። እሺ ጥያቄን ልጠይቅ በመጀመሪያ ማለት ነው። ይህን ክፍል አንብቤ ቅድሚያ። ከአንተ በፊት እኮ እኔ አንብቤዋለሁ። ምን ይላል? ከአንተ በፊት እኔ አንብቤዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ እመልስልሃለሁ። አንተ ቀድሜ እኔ ጠየቅኩህ ከፈለጋችሁ ማለት ነው። ሙስሊሞች አላህ እኔ ቀድሜ ልመልስልህ። እኔ ቀድሜ ጠይቅና ከዛ መልስልሃለሁ። ሙስሊሞች አላህ ቦታ ግቡ ልጠይቅ እንጂ ከዛ ወዲህ ማን ጠይቃለህ? አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላችሁ የምታምኑታ ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው። ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል ተብዬ ነው። ግን ኦኬ መልካም እሺ አስረዳኝ። ፍጹም ሰው ፍጹም አምላክ የተሆነበት ተብዬ ነው ስትያው ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው። እንዴት ይሆናል? ፍጹም ሰው ፍጹም አምላክ። መልካም እሺ፣ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው በስጋ ተገለጠ እያልን ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። አባቶች ለእነሱ ናቸውና ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች ለእነርሱ ናቸውና ክርስቶስ ከነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔንና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እሱ በእግዚአብሔር ዘንድ የነበረው በአብ ዘንድ የነበረው የአብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ የዘመኑ መጨረሻ ላይ ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ።
ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራከ ያለከው ነገር ምን ብዬ በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሰማይ ምድርን የሰራ ነው ያልኩት ስህተት ነው? መረጃ ትፈልጊያለሽ? እሺ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ምን ብዬ ተናገርኩ? እኔ በመጀመሪያ ሁሉን የፈጠረ ሁሉን ያስገኘው ቃል አካላዊ ቃል በእግዚአብሔር ዘንድ የነበረው እርሱ እግዚአብሔር ሁሉን የፈጠረ ነው አልኩኝ። የአብ የባህሪ ቃሉ አልኩኝ። ምን ተሳሳትኩ? ያው በእግዚአብሔር ዘንድ ያለው ቃል የአካላዊ ቃል ሁሉን የፈጠረ ነው አልኩኝ። ሁሉን ያስገኘ ነው አልኩ ይላል ክፍሉ ቁጥር 3 ላይ ያለው ሁሉ በእርሱ ሆነ ከሆነው አንዳች እንኳ ያለ እርሱ አልሆነም አለ። ሁሉ በማን ሆነ? በቃል። ያ ቃል አካላዊ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ። ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያለው ቃል አካላዊ ቃል ጥያቄ እሱ አይደለም። እኔ አንብቤዋለሁ እሱ ምዕራፍ እሱ አይደለም ጥያቄ። አዳምጪ፣ ተረጋጊ። ያ በዓለም የነበረው ቃል በስጋ ተገለጠ። ማይታየው፣ ማይዳስሰው፣ ማይነካው ቃል ስጋ ሲሆን የሚታይ የሚዳሰስ የሚነካን ስጋ ገንዘብ አደረገ ማለት ነው። ተገለጠ ማለት ነው። በተዋህዶ ተገለጠ። ስለዚህ መለኮት ማይዳስሰው፣ ማይነካው፣ ማይታየው ቃል ስጋን ሲዋሃድ ክርስቶስ በስጋ ተገለጠ። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል አስቀድሞ ሁሉን የፈጠረ ነበር፣ ሁሉን ያስገኘ ነበረ። ኢየሱስ ስንል ስግው ቃል ማለት ነው። ስጋ የተዋሃደ ቃል ማለት ነው። ዛሲት ወደ ቀጣይ ጥያቄሽ። ድምፅሽ አይሰማም። ድምፅሽ አይሰማም። ለእኔ ነው የማይሰማኝ? አልተሰማም። አይሰማም። ተሰምቷል። ወደ ሌላ ከሜዳው በፊት እዚህ ጋር ለአንተም እንድትመልስልህ ለራሷ። እሺ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄን ከመጣሁኝ አልጨረስኩም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚኝ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው፣ እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ተመልሽና እሺ ቀድመህ ካዳምጠኝ ማለት ነው። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ኦኬ ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ የምናምን ነው እንደ መሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ የተሰቀለውን ተወውና የሞተው እንዳለ ነው። አዳምጪ እንዳለው ክብር የሆነው ክብሩን አየን ይላል። ከተዋህዶ በኋላ ስጋና ቃል ተለያይቶ ምናምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል የለም። ተዋህዶ ምናምን እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ ነው የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? እኮ ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው። ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው። አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት
የዚች ዓለም መቋጫው እና ደግሞ ኢየሱስ ክርስቶስ ፍጹም ሰው። እሺ እኔ ቀድሜ እኔ ላብራራሽ ጥያቄን እኔ ላብራራ በህይወት እያለሽም ሞት ልትባይ እኔ ላብራራ ጥያቄ እንደስተምረው አንቺ ሞታነሽ ልትባይ ትችላለሽ። በህይወት እያለሽ ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰዎች ኃጢአት ይሆናል? ቀድመክ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው ፍጹም ሰው ፍጹም አምላክ እንደ ባሪያው ነው የሞተው ማለት ነው። አዳምጪ፣ ተረጋጊ። ፍጹም ሰው ፍጹም አምላክ ነው። አዳምጪ፣ እሺ ተረጋጊ። ትልቅ ጥያቄ ከጠየቅሽ መስሎሽ ነው። በአንቺ ቤት ምንም ከጠየቅሽ እኮ የሚያነሳው ጥያቄ አይደለም። ቅድም ምን ብዬ ነገርኩሽ? እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝ። በመጀመሪያ ደረጃ ይህን ብታቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቁሽ? ቀላል ጥያቄ ሞት ምንድን ነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ። ለክርስቶስ ሞት ምንድን ነው እሱ ብዬ የጠየቁሽን ብመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበረ። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድን ነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፍቃዱ ነፍሱን ከስጋው ለያል። ስለዚህ እኔ ላብራራልክ ማለት ነው። እኔ ላብራራልክ። አላህም ማብራራት አይችልም። እንኳን አንቺ ከስር ነሽ ተማሪ። በቃ ለመጮህ ከሆነ የምትጠይቅ የሆነ እንኳን እኮ አታውቂም። ምንም የምታውቂው ነገር የለም። ሞት ስንል እኛ ምንድን ነው እሱ? ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ክርስቶስ ቆላሲያስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድን ነው ስትይን ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋህዶ በኋላ መነጠል ስለሌለ፣ ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፍቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። እኔስ መጨመሩላታል። ከጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተወው ደግሞ ምናምን እያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለግኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል አይደለም ወይም እንዴት ተብሎ ለአምላክ ይጠይቃል የምትል ከሆነ አምላኳ ችግር ይገጥመዋል። ምክንያቱም እንዴት ብሎ የሚጠይቀው ወይም ደግሞ የችሎታ ጉዳይ የሚነሳው አላህ ላይ ነው እንጂ እግዚአብሔር ላይ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አይደለም። እንዴት ተብሎ አይጠይቅም። ለአምላክ እንዴት እንደዚህ ያደርጋል፣ አምላክ እንዴት እንደዚህ ይሆናል ተብሎ አይጠየቅለትም። ሁሉን ቻይ ስለሆነ ኤልሻዳይ ስለሆነ። አላህ ግን እንዴት እንደዚህ ሳይኖረኝ እንዴት እንደዚህ አይነት ነገር አደርጋለሁ ብሎ የችሎታ ጉዳይ የሚያነሳው የእሱ አምላክ ነው። ስለዚህ ይህ ጥያቄ ሊጠየቅ የሚገባው ወደ እስልምና እንጂ ክርስትና ላይ ክርስቶስ ላይ አይደለም። ያው ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ እንደማይችል የሚሳነው ነገር እንዳለ የሆነ ነገር እንደሚፈልግ የሆነ ነገር ለማስገኘት የተናገረው አላህ ነው። ኢየሱስ ክርስቶስ ኤልሻዳይ ስለሆነ ሁሉን ነገር በራሱ ስለሚያደርግ እንዴት ተብሎ አይጠየቅለትም የሚለውን ነው። ከዛ በተረፈ አንተ በደንብ አድርገህ መልሰዋል። ሞት የሚለው የስጋና የነፍስ መለየት ነው። ስለዚህ በክርስቶስ ላይ ሞት አለ። አዎ ሞቷል። ምንድነው የሞተው? ነፍሱ ከስጋው ተለይታለች። ግን ከነፍሱ ላይም ከስጋው ላይም መለኮት አልተለየው። ስለዚህ አምላክ በስጋ ሞተ የምንለው ለዛ ነው። መስቀል ላይ አምላክ በስጋ ሞተ፣ ገንዘብ ባደረገው የራሱ ባህሪ ባደረገው ስጋ በኩል ሞትን ኤክስፔሪየንስ አድርጓል ብለን እንላለን ማለት ነው። ይሄ ትምህርታችን ይሄ ነው። ሳታውቁ አትምጡ።
የአይምሯቸው ውጤት እኮ ነው እዚህ ጋር መጥቷል ሴት የሚያደርጉት የሆነ ትልቅዬ ጥያቄ የጠየቁ ይመስላቸዋል እና ትልቅዬ እንትን ያሉ ስለሚመስላቸው ያ ምናልባት የሆነ ነገር ለመጨመር ነው። አሁን ችግሩ እኮ መሰላችሁ እነሱ ኦልሬዲ አምላክ ሲሉ ኦልሬዲ እጅ ያለው እግር ያለው ባት ያለው ነገር ነው የሚያስቡት። አያችሁ። ስለዚህ ፍጹም አምላክ ፍጹም ሰው ሲባል ኦልሬዲ ክፍለ አካል ያለው አምላክ ሲባል ያ ነው። ከዛ በኋላ ሰውነት ሲባል ደግሞ ሌላ ክፍለ አካል ብለው ነው የሚያስቡት። ክፍለ አካል ከክፍለ አካል ጋር ተዋህደ። ምክንያቱም ኦልሬዲ ለነሱ አምላክ ክፍለ አካል ነው ብሎ ስለሚያስቡ ማለት ነው። ባት አለው እጅ ያለው እግር አለው ብሎ ስለሚያምኑ ይኸውላችሁ በደንብ አስተውሉ ሙስሊሞች። እኛ አምላክ በስጋ ተገለጠ ስንል አምላክነት መንፈስ ነው እኛ ጋር በጊዜ በቦታ በአቅጣጫ የማይወሰን ቁስ ያልሆነ ወይም ደግሞ ማተር ያልሆነ መለኮት ነው። ኦኬ ያ መለኮት የሆነው መንፈስ የሆነው በጊዜ በቦታ የማይገደበው አምላክ ቁስ የሆነውን ስጋ ተዋሃደ። አያችሁ። ስለዚህ ቁስና ቁስ አይደለም የተዋሃዱት፣ መንፈስና ቁስ ነው የተዋሃዱት። መለኮት መንፈስ ነው፣ ስጋ ቁስ ነው። ኦብቪየስሊ የሰው ነፍስ አለች፣ ግን እሱ ከሰውነት ጋር ነው የሚካተተው። ስለዚህ ክፍለ አካልና ክፍለ አካል አይደለም የተዋሃዱት። ሰማይና ምድርን የሞላ በቦታ በአቅጣጫ የማይገደብ ቁስ ያልሆነ ባህሪ ነው መለኮት የሚባለው ማለት ነው፣ ከስጋ ጋር የተዋሃደው። ስለዚህ ጌታችን ኢየሱስ ክርስቶስ በመለኮቱ ሰማይና ምድርን ሞልቷል። ከመለኮቱ ጋር የተዋሃደው ስጋ ግን ይታያል፣ ይዳሰሳል። ኦኬ ሰዎች ጌታን ሲያዩት በምድር ላይ በነበረበት ሰዓት ላይ ስጋውን ነው የሚያዩት፣ ግን ስጋው ስጋ ብቻ አልነበረም፣ ከመለኮት ጋር የተዋሃደ ስጋ ነው። ግን ችግሩ ግን መለኮት ስለማይታይ እነሱ ሰው ብቻ ይመስላቸው ነበር አይሁዳውያን። ግን እሱ የማይታየው የማይዳሰሰው ረቂቁ መለኮት ነው፣ ግን ከስጋ ጋር ተዋህዶ ስጋው ይታያል፣ ከስጋው ጋር የተዋህደው መለኮት ግን አይታይም። ስለዚህ መለኮትና ስጋ ተዋህደ ስንል መንፈስና ቁስ ተዋህደ እያለ ነው። ኢማቴሪያል የሆነው ዲየቲ ማተር ከሆነው ፍሌሽ ጋር ተዋህደ እያለ እንጂ ክፍለ አካል ከክፍለ አካል ጋር ባትና ባት እንደዚህ ወደ ክፍለ አካል ከክፍለ አካል ጋር ተዋህደ ማለት አይደለም። ምክንያቱም ለእኛ ከጅምሩ ማምላክ ከተለያዩ ክፍለ አካላት የተገጣጠመ ነገር ስላልሆነ ማለት ነው። ይሄን ለማለት ነው። ቀጥሉ ሌሎቻችሁ። መሐመድ ፉአድ እንኳን ደህና መጣሽ። አዳን ሰምተው ነበር ዛሬ ቶፒኩን? ድምፅ ትንሽ እንትን ብሏል። ያ ድምፅ ብዙም አይሰማም። ያ ኤርፎን ከሆነ ኤርፎን የምታወልቀው አይሰማም። አሁን ይሰማል። ኦኬ እኔ ጥያቄ ነበረኝ። ኦኬ ቀጥልሽ። ጥያቄ መጽሐፍ ቅዱሳዊ ወይም ደግሞ ከኛም ሃይማኖት ሳይሆን ይሄ የንጽጽር ትምህርት ግቡና አስፈላጊነቱ ምንድን ነው የሚለው ሁሌ ጥያቄ ስለሚሆንብኝ ነው። ማለት በዚህ በክርስትናም በኩል ያለው በእስልምናም በኩል ያለው በእስልምና በኩል ያለው የተወሰነ ጠይቄያለሁ። በክርስትና በኩል ግቡ ምንድን ነው? ንጽጽር ላይ ያለው ከዚህ በፊትም ዲቤቶች አይቻለው፣ ደስተኛ የሆንኩባቸውም ክርክሮች አይቻለው። በቃ እንኳን ተከናወኑ ምለው ደግሞ ምንድን ነው ትርፉ የሚያስብሉም አይቻለው። እና አሁን እንደናንተ እስኪ ጊዜው ካለ እና ማይረብሽ ከሆነ ምንድን ነው ጥቅሙ? ይሄ ማለት ኖርማል ከሙስሊሞች ጋር ኢሹ ተደረገ ተነስቶ ተማማርንና እንደ ክርስቲያን ምንድን ነው ጥቅሙ ነው ግባችሁ? እሺ የይሁዳ መልእክትን አንዴ ክፈትልኝ እስኪ እንትና ሀቢብ ይሁዳ መልእክት አንድ መልእክት ነው ያለበት ቁጥር 20 ላይ 22 20 ኦኬ ምንድን ነው እሱ? ቁጥር 22 ሶሪ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ ይለናል መጽሐፎች። ስለዚህ ከእናንተው ሳይድ ተከራካሪዎች አሉ። ስለዚህ ምን የምናደርግበት ነው? እናንተን ከእሳት የምናድንበት ነው። ክርክሩ ምንድን ነው? ወይም ደግሞ ምንድን ነው ንጽጽሩ ጥቅሙ የሚለው ከእሳት እናንተን የማዳን ወደ ህይወት እንድመጡ ወንጌልን የማድረስ ግዴታ ስላለብን
የምናስተምረው እዚህ የምናሳውቀው ለምንድን ነው? እሱ ከእሳት ውስጥ ለማዳን። ምክንያቱም በልጁ የማያምን ሁሉ የዘላለም ሕይወት የለውም፣ እሳት ነው የሚጠብቀው። በክርስቶስ የማያምን ማቴዎስ ወንጌል ምዕራፍ 25 ላይ ቁጥር 40 አካባቢ ላይ ከመልእክተኞቹ ጋር ከአጋንንት ጋር ጭፍሮቹ ጋር ወደ እሳት ወደ ዘላለም ዲን ይላካል። 5:40 ንጉሱም መልሶ እውነት እላችኋለሁ ሁሉ ከሚነሱ ከነዚህ ከፍ አድርገው ቁጥር 40 ከፍ አድርገው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ከሴጣን ከመላእክቱ ጋር ወደ ተዘጋጀላችሁ ወደ ዘላለም እሳት ከእኔ ሂዱ ይላቸዋል። ስለዚህ ወደ ዘላለም እሳት የሚሄዱትን ከእሳት እንዳይሄዱ ነጥቀን ማውጣት አሁን አለብን ኃላፊነት። ወደ እሳት የሚሄዱት እንደማን ናቸው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወደ እሳት የሚሄዱት እነኚህ ናቸው። ዮሐንስ 3:16 እንደዚህ ይላል፣ በእርሱ የሚያምን እንደዛ ከሆነ የተወሰነ ነጥቡን አግኝቼዋለሁ መሰለኝ። ጨርሷ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታል። በእርሱ የሚያምን በልጁ የሚያምን እንዳይጠፋ ዓለሙን ልጁን ሰጥቶልናል። ወደ ዓለም ልኳል ልጁን በእርሱ የሚያምን። ስለዚህ ከፍ አድርገው ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ከፍ አድርገው በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ ሙስሊሞች ሱራ 18:4 ላይ ቁርአን ራሱ የተጻፈው ይሄንን ለመቃወም ነው ይላል። በልጁ አላህ ልጅ የለውም ለማለት ለመቃወም ነው ይላል ቁርአን የተጻፈው። ስለዚህ ይሄንን እንደዛ ከሆነ አዳምጥ፣ ቆይ ጥያቄ ጠይቃል፣ መልሱን ስማ። ቁርአን ቀጥታ ይሄንን ሊቃወም ነው የመጣው። መጽሐፍ ቅዱስ ደግሞ በልጁ እንዲያምኑ ልጁ እንደመጣ እንደዛ ካልኩ ክርክር ይሆናል። ለሱ ደግሞ እውቀት የለኝም። ክርክር ሳይሆን አንተ ጥያቄ ነው የጠየቀው። ጥያቄውን ደግሞ ከስራ ድሬስ ለማድረግ ነው። 18:4 ላይ እንደዚህ ይላል። እኔ ያልኩት እንደዛ ከሆነ ሰውን ለመጥራት ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወደ አንተ አንተንም እየጠራሁህ ነው። እነዚያን አላህ ልጅን ይዟል ያለውን ሊያስፈራራ ወረድ ነው ይላል። ከ600 ዓመት በኋላ መጥቶ መጽሐፍ ቅዱስ ማይለውን መጽሐፍ ቅዱስ የቀጠለ ማለት ነው። አዳምጥ፣ አትረበሽ። ጨረስክ እኮ አንተ ራስህ አድንም ገሃነመ እሳት ነው የምገባው፣ ውጣ ከዚህ እያልኩ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አካባቢ ላይ መጽሐፍ ቅዱስ የተጻፈው በልጁ የሚያምን እንደሚድን። እኔ ጥያቄ ልጨርስ። ይሄንኛው ተመልሶላል። እኔ መጽሐፍ ቅድም ነግሬሃለሁ ስገባ መጽሐፍ ቅዱሳዊ አይደለም ጥያቄ ወይም ደግሞ ቁርአናዊ አይደለም ብያለሁ። ለምን ጠይቀኝ? መጽሐፍ ቅዱሳዊ ነው የማደርገው የግዴታ ነው። ኦኬ ከሆነ እኔ ደግሞ ያልኩ ከሆነ ምን ያህል ሰው ጠርተህ ታውቃለህ? ወይም ደግሞ ምን ያህል ሰው ወደ ክርስትና እምነት ተቀይሮልህ ያውቃል ማለት ነው። ለምሳሌ ይኸው አንተን እየጠራሁህ ነው። እየጠራህ ያለውንም አይቻለሁ። ብዙ ሰው እየጠራህ ነው። ግን ምን ያህል ሰው ወይም ደግሞ ተጠምቆልህ አስጠምቀህ ታውቃለህ ማለት ነው? እኛ በቁጥር አንመሰረትም። አንድ የሚጠመቅ ቢሊየን የሚጠመቅ who cares? እኛ የቁጥር ሰዎች ሳንሆን የቁጥር ሰዎች ሳንሆን እኛ አድርገህ ታውቃለህ ወይ ማለት ነው? አዳምጥ። እኛ የቁጥር ሰዎች አለ። እናንተ እውነት ስለሌላችሁ ቁጥር ስለሚያሳስባችሁ ነው። ልቀን እኛ አዳምጥ። እኛ እውነትን ማድረስ እንጂ ስንት ሰው ሰማ ስንት ሰው አልሰማ ቁጥር እኛ አንቆጥርም። ምክንያቱም አይመለከተንም። ክርስትናን ተቀበሉ፣ ደስታው በሰማይ ይሆንላቸዋል፣ ዘላለም ሕይወት ያገኛሉ። እኛ ሰዎች ላይ ስላልተመሰረትን ከሌ መጣ ከሌ ሄደ አስጨንቀንም። እናንተ ካልተቀበሉ እውነት አይደለም ብለህ ታስብ። አይቀበሉ ምን አገባን? ካልተቀበለ የእግርህን ትቢያ አራግፈህ ሂድ ነው የሚለን መጽሐፍ ቅዱስ። እንዲህ አታውቅም እንዴ? ካልተቀበሉ ንገራቸው፣ ካልሰሙ የእግርህን ትቢያ አራግፈህ ሂድ። በፍርድ ቀን የሚዩት የምታደርጉኝ ከሆነ ልውረድ፣ ችግር የለውም። አዳምጣ። የእሳት ፍም ይሆንብሃል። ይህ የምነግርህ የምታደርጉኝ ከሆነ ልውረድ፣ ችግር የለውም እኮ አዳምጣ። ይሄ የምነግርህ ለምሳሌ አንተ ካልተቀበልክ አንተ
ነገር ያለው አድርሼልሃለሁ። የሚጠበቅብኝ እሱ ነው። ካልመጣ ግን አዳም ካልዳንክ ወደ ክርስትና ካልመጣ ይቺ ቃል የፍርድ ትሆንብሃለች። በትንሣኤ ቀን እሱ ገባኝ እኮ ማንኛውም አስተማሪ ማስተማር ነው ግዴታው። ገባኝ እኮ እሱ ግን እኔ ያልኩት ውጤት ያስፈልገዋል። ውጤት ደግሞ እኛ ይመለከተንም አልኩ እኮ። ሄደ እናንተ ፖለቲካ ስሩ፣ እህቶቻችሁን አስልሙ በየቀኑ። እኛ እንደነሱ በቁጥር ምንመራ ይምሰላችሁ። እኛ በቁጥር አንመራም። ከሌ መጣ ከሌ ሄደ እዛ አይደለንም። ስንት ሰው መጣ ዛሬ፣ ስንት ሰው ሰሞኑን ሻዳ ድራማ ስናሳይ አይታችኋል። አሁንም አሉኝ 3 ቪዲዮዎች አሉኝ። አሁንም ረስቻቸው ነው ዛሬ ያላየናቸው 3 ቪዲዮ የሆኑን እንዳሳየ ነው ማለት ነው። እኛ አያስጨንቀንም ይሄ። እናንተ እውነት ስለሌላችሁ ያላችሁ አማራጭ ከሌ መጣ ከሌ ሄደ የሚለይ ነው። ከተቀበለ ክርስትናን ይቀበላል፣ ካልተቀበለ ይለናል። ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 60 ጀምሮ ብዙዎች ተመለሱ አስተምሮቱ ሲከብዳቸው ጊዜ ለምግብ፣ ለታምራት፣ ደምግባቱን ለማየት፣ ለፈውስ ሲከተሉ ነበረ። እውነቱ ሲነገራቸው መስቀሉን ተሸክመው መከተል እንዳለባቸው ሲነገራቸው ላጥ 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 አሉ፣ መመለስ ጀመሩ። ደቀ መዝሙርቶቹ ተከታይ የነበሩት ማለት ነው። ማለት ለታምር ምናምን ለምግብ ምናምን የሚከተሉ ማለት ነው። ሲያስተምራቸው ማንጎራጎር ጀመሩ። ኢየሱስ ግን ደቀ መዝሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን አላቸው። ገና ሲያንጎራጉሩ በውስጣቸው አወቀ። ያውቃል እናሱ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ትሆናል አላቸው። ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ሕይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው አውቅ ነበርና ደግሞም ከዚህ አልኋችሁ። ከፍ አድርገው ከአብ የሰጠው እያለ ይቀጥላል። ቁጥር 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም። የተከተሉት እንኳን ለምግብ፣ ለታምር፣ ለፈውስ ምናምን ሲከተል የነበሩት አስተምሮቱ ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት አለው ምናምን እያለ ሲላቸው ይሄ አስጨናቂ ትምህርት ነው፣ ተመለሱ። ክርስቶስ ምን አላቸው? ኢየሱስም ከ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ አላቸው። አስገድዶ አንቆ ሚይዝ አምላክ አይደለም እኛ ያለን። የቁጥር ጉዳይ አይደለም እኛ የሚያሳስበን። ብሮ እውነትን ታውቃለህ፣ ትቀበላለህ። ካልፈለግ ትሄዳለህ። ሁ ኬርስ? እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል ብለው መለሱለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስቆሮቱ እያለ ይቀጥላል። ኤኒዌይስ ስለዚህ በደንብ አስተውሉ። ዋናኛ የሚጠበቅብን ማድረስ እንጂ ከሌ መጣ ከሌ ሄደ። እኛ ክርስቲያኖች ነን፣ ሙስሊሞች ስላልሆንን ብዙም አያስጨንቀንም ማለት ነው። ወንጌል ማድረሳችን ነው የሚጠበቅብን። አይ ቲንክ ቃል ቪዲዮ ከፍቷል። ምንድን ነው? ቀጥል። እሺ እፎይ አንዴ ሚዩት ነህ። ሙስሊሞች በትክክለኛ ደረጃ ምን ላይ ነው ያሉት የሚለውን ከተከታተልን ስሙት ይህን ቪዲዮ። ውስጥ ስለተወለድን ቤተሰቦቻችን እናት አባታችን ሙስሊም ስለነበሩ ነው ሙስሊም የሆን ነው። ነቢዩ ሙሐመድ አለይሂ ሰላም ግን አባትና እናታቸው ሙስሊም አልነበሩ። በምን አይነት ኪታብ ነበረ እስከ 40ኛው ዓመታቸው ድረስ በምን አይነት ኪታብ ነበረ? ምንንስ ነበር ሲከተሉ የነበረው? አላህ የሚለው ቃልስ ከምን አይነት ኪታብ ነው የመጣው? አንደኛ ጥያቄ ነው። ገብተዋል ብዬ አስባለሁ። ሁለተኛው ደግሞ ያው ቁርአን ከአላህ ነው። እኔም አምንበታለሁ በደንብ። ያው የአላህ ከላም አላህ ብለን ነው እንግዲህ የተከተልነው እስካሁን ድረስ። እሺ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት ነቢዩ ሙሐመድ ናቸው ወይስ አላህ ነው
እነላህ ወመላኢከተሁ ይሰሉን አለ ነቢ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰሊሙ ተስሊማ ያሉት አላህ ነው ያለው ወይስ አላህ እንዴት ነው ሰለዋትን የሚያወርደው? ነቢዩ ካሉ እንዴት ነው አላህ ሰለዋትን የሚያወርዱ ከመላኢካዎቹ ጋር? እንደኛ አብዱል ጀሊል አንዴ አብዱል ጀሊል ሙስሊም ነች ታውቃታለህ? ማላቃተም ሀይቢ ችግር የለውም። ያው ጥያቄዎቿን አስተናግዳለሁ። እንግዲህ ልጅቷ በጣም እኛ የምናነሳቸው ጥያቄዎች ነው እየተጠየቁ ያሉት። አላህ ይጸልያል እያለች እየተባለ የሚለውን አንስታና ሙስሊም ነች የተባለ ስሟት የምትናገረውን ደግሞ እህታችን ጨንቆት ነው ያቀጥል። መልሱን ትሰማዋለህ ደግሞ ለማወቅ ነው። እናንተ ጋር እሺ፣ ለማወቅ ነው። ወላሂ ለማወቅ ቀጥይ። እሺ እኔ ሙስሊም ነኝ እስከ 28 ዓመት እስካሁን ድረስ ማለት ነው። እስካሁን ድረስ እኔ ሙስሊም ነኝ፣ ግን በራሴ በጥርጣሬ ላይ ነው ያለሁት። ጠይቄም ደግሞ ካፍር ነች ስላሉ ካፍር ነች ተባልኩኝ። ያው ምንድን ነው የሚባለው ገሬሻ አዳም ቶፕ ላይ ባለ እንትን ሂጄ ጠይቄ ካፍር ነች ሲሉኝ እሺ ብዬ ተቀብዬ ቁጭ ብያለሁ። ግን እኔ ያው ለማጣራት ብቻ ነው ኡፍቲ፣ ለማጣራት ከስር ኮሜንቶች ስላነበብኩ ነው። ቀጥይ ወደ ጥያቄ። ሌላው ደግሞ እሺ ይሄንን ታብራራልኛለህ። ነቢዩ እንዴት ነው ሰለዋት የሚወርድባቸው? አላህና መላኢካዎቹ እንዴት ነው በነቢዩ ላይ ሰለዋትን የሚያወርዱት? ነቢዩስ እንዴት ነው በቁርአን ላይ ቁርአን ከላሙላህ እስከተባለ ድረስ ነቢዩ እንዴት ነው ሰለዋት አውርዱብኝ ያሉት? አላህና መላኢካዎቹ እንኳን ሰለዋትን ያወርዳሉ እና እናንተም ያመናችሁ ህዝቦች ወይ ሰለዋትን አውርዱብኝ ነው ያሉት። ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰሊሙ ተስሊማ አይደል ያሉት? እሺ በቃ ጥያቄውን ልመልስልሽ። እሺ ሌላ ሶስተኛ ደግሞ እሺ ሚውት አድርጌ ላዳምጥ። በቁርአን ላይ ሰላት ከሌለ የሰላት ተርቲቡ ከሌለ ለምሳሌ አሁን እኛ ሰላት ስንሰግድ ያው አዛን ጠብቀን ኢቃማ ላይ ኦዱ አድርገን አንጥፈን ቅብላችንን ላይ አንጥፈን ንያ አድርገን በምንሰግደው ሰላት ላይ ንያ አድርገን ነው የምንሰግደው። ይሄንን ተርቲብ ከየት ነው ያመጣ ነው? እሺ በቁርአኑ ላይ የምንቀራቸው ቁርአኖች አሁን ቅድም ተበት ያዳን ስትቀራ ነበር አንተ እና አለም ተራ ስትቀራ ነበር አይቻለሁ በመጀመሪያ ስገባ። እነዚህ ለኛ በሰላት ላይ ጥቅማቸው ለኛ ምንድን ናቸው? ከአላህ ጋር ተበት ያዳ ማለት የአቡላቡል ሁለት እጆች ከሰሩ ሚስቱም ጭርት አለባት። እንግዲህ እኛም በጣም የምናነሳው ጥያቄ ነው። ምንድን ነው ጥቅሙ? ምንድን ነው የሚጠቅመኝ ነገር እያለች ነው። በደንብ ስሟት። ያቀራርቡናል ወይስ ያራርቁናል ወይስ ፋይዳው ምንድን ነው? ምንዳውስ ምንድን ነው? ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ለቃቅመው አሳይተውኛል። ከየት እንዳመጡም አላውቅም። በእርግጥ ግን ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። የለም ሲባል ግን ያው ሰርፕራይዝ ነው የሆንኩት። እሱንም ደግሞ ሰላትም በተርቲቡ ካለ በተርቲቡ ከወዱ ጋራ ሱቢ ለምንድን ነው 2 ረካ የሆነው? ዙርስ ለምንድን ነው እንደዚህ የሆነው? የምንቀራቸው ሰላቶች ቁርአኖችስ ለምንድን ነው የሚጠቅሙን? አሁን ለምሳሌ ከፋቲያ ጀምሮ 2 ያ እንግዲህ ፖለቲካ ነው የሚሰሩት። ግን እስልምና ውስጥ እንደዚህ ያሉ ቻሌንጅ የሚያደርጉ ጥያቄዎች እየተፈጠሩ ነው። እዚህ ጋር 40-50 ሰው አሰለም ነው ያሉ እዚህ ቲክቶክ ላይ ያሉት ኡስታዞች። ይሄ እንግዲህ ቲክቶክ ላይ ትልቁ ኡስታዝ ነው። መልሱን ብሰሙት ደግሞ ገና ሲጀምረው ትደነግጣላችሁ እንዴት እንደሚመልስላት። መጨረሻ ላይም ጥሎ ነው የሚፈረጥጠው። በነገራችን ላይ ግን ሳይመልሰው ጥሎወጣ ቪዲዮ ላይ የማይቸው በጣም ከነ ጥያቄውን አልመለሰውም ከነ አልለካውም ማለት ነው። ከዛ ወዲያ እሸኩላለሁ ብሎ ጥሎ ጠፋ። ምንም አይገናኝ አውርቶ ቀጥለው ትንሽ ወይስ ሞተ። ያ እዚህ ጋር በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነቢያችን ለምንድን ነው ለመሐመድ መላእክቶች አላህ የሚጸልዩለት የሚሰገድለት? አላህና መላእክቶቹ ለመሐመድ ለምንድን ነው ጸሎት የሚያደርጉት ነው ጥያቄዋ። አረብኛ ስለምችል ሊሸውዳት አይችልም። ሊቷ አክቹዋሊ እኔ ጋርም እኮ አይቻታለሁ። 1-2 ቀን ገብታ ነበር እኔ ጋር እና ጥያቄውን ከና አድሬስ አላደረጉትም። የመጀመሪያው ጥያቄዋ ከየት እንደሚመጣ ሲሰሩ ይደነግጣል። ከቁርአን የጠየቀችው አንድ፣ ሁለተኛ ደግሞ ተበት ያድ የሚለውን
የአላህ ሁለት እጆች ጠፉ። አይ ምን የአቡላብ እጆች ጠፉ፣ ከሰሩ፣ እጁም ጠፋ፣ ሚስቱም እንጨት ተሸካሚ ስትሆን ከጨርት የሆነች እሳት ይገባሉ እያልን ማለታችን ምንድነው የሚጠቅመን? አቡላብ ከሞተ ስንት ሺህ ዓመት አለፈው። ታዲያ አቡላብ እጁ ጠፋ፣ ከሰረ፣ እንጨት ተሸካሚ ነች፣ ሚስቱ ጭርት አለባት እያልኩ መቅራት በየቀኑ ጥቅሙ ምንድን ነው? ሰውን ስሳደብ ምኖረው ነው። ሁሌም ጸሎት ሲያደርጉ ይሳደባሉ። ይህ በጣም ትክክለኛ ጥያቄ ነው። መላሹ ግን በጣም ደስ ይላል። ስሙት። ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። ክርስቲያኖችና አይሁዶች ይጠቀሙት ነበረ። ምን ኦልሶ ሪፈርቱ ሱፐርሚ ጋድ ኢዝ አላህ ብለው ይጠቀሙት ነበረ። ስለዚህ አላህ ብለው የሚጠቀሙት የነበረ ስም ነው ማለት ነው። ስለዚህ ይህንን ደግሞ የጣዖት ነው ስም እንዳትይ ደግሞ ምንም አይነት ማስረጃ የለም። ስለዚህ አላህ የሚለው ለአንድ አምላክ ብቻ ሲል የነበረ ነው ማለት ነው። ሁለተኛው ጥያቄ ደግሞ ሰለዋት ረሱል ስ ሰለም እንዴት ያወርዳሉ ነው። ይህንን ከአንድ የክርስቲያን ሙስሊም ይህ ክርስቲያን ቡጥሩስ አልቡስታኒ ይባላል። ሙሒጥ አልሙሒጥ የሚል ኪታብ አለው። እዛ ላይ ምን ብሎ ያስቀምጣል? እንግዲህ የቋንቋ ምሁር ነው። ቋንቋን ብቻ ነው የሚያብራራው። በዚህ መጽሐፉ ዲክሽነሪ ነው። ከዛ ሰላት አለ። ሰላት ማለት ዩሰሉ ሰላ የሚለውን ሲያብራራ ይላል ወረጁሉ ሰላተን ደዓ ወቃመ ሰላ ወላ ዩቃሉ ሰላ ሰሊ። ከዛ ወሰለላሁ የሚለውን ምን ብሎ ያብራራዋል? ባረከ ዐለይህ ወአሕሰነ ዐለይህ። ክርስትና ስህተት ነው ከምትሉት ሃይማኖት መልስ መታችሁ ስትሰጡ ግን ትንሽ አታፍሩም? ከቁርአን ተጠይቃችሁ፣ ስለ መሐመድ ስለ ነቢያችሁ ተጠይቃችሁ፣ ስለ ተበት ያለ ተጠይቃችሁ፣ ስለ መሐመድ መጀመሪያ ምን ነበር ተጠይቃችሁ፣ መልሱን ግን የምትፈልጉት ክርስቲያን ኢንሳይክሎፒዲያ የክርስቲያን ምሁሮች መጽሐፈ ኢዮብ ላይ ሁሉ ይገባል። መጽሐፈ ኢዮብ ላይ ሁሉ ይቀጥል ነው መና ባረከ ዐለይህ ወአሕሰነ ዐለይህ ሰና ይላል። ማለትም በእሱ ላይ በረካን አደረገ፣ እሱን ደግሞ ከፍ ከፍ አደረገው ማለት ነው። ሰላት ሲባል ምን ማለት ነው? አንዳንድ ጊዜ እሱን ከፍ ከፍ አደረገው የሚለው ይመጣል አለ። ሌላ አንድ የክርስቲያን ምሁር ልስጥሽ። እሱ ደግሞ ክርስቲያን ምሁር፣ የቋንቋ ምሁር ማን ይባላል? ሊዩስ መእሉፍ ይባላል። አልሙንጂድ የሚባል ኪታብ አለው። እዛ ላይም ሲያስቀምጥ እሱ ሰላ ሰላተን ደዓ ወአቃመ ሰላተ ከዛ ባረከ ዐለይህ ወአሕሰነ ዐለይህ የሚል ትርጉም አለው ብሎ ያስቀምጣል። ባረከ ዐለይህ ወአሕሰነ ዐለይህ እሱን በረካ አደረገው፣ ከፍ አደረገው፣ በረካ ጨመረለት ማለት ነው ብሎ ክርስቲያን ምሁራኖች እንኳን የአረብኛ ሰዋሰውን በደንብ የሚረዱ ክርስቲያን ምሁራኖች እንኳን ያስቀምጡታል። ሌላው ከመጽሐፍ ቅዱስ ራሱ ይህንን አንድ ላሳይሽ። ያው ይሄ ቋንቋ እንትን ስለሆነ እንትን እያልኩ አይደለም። መጽሐፍ ቅዱስ ላይ ሰላዋት የሚለውን ያዕቆብ ላይ ምዕራፍ 5 ቁጥር 14 ላይ ምን ይላል? አመሪዱን አሐዱን በይነኩም በእናንተ ሰዎች መካከል በሽተኛ አለን ይልና ከዛ በኋላ ምን ይላል? ፈልየድዑ ሹዩኸል ከኒሰቲ ፈዩሰሉ ዐለይህ ይላል። ሰዎችን ይጥራቸው በእሱ ላይ ይስገዱ ማለት ነው። ፈዩሰሉ ሲል አይደለም፣ በእሱ ላይ ጸሎት ያድርጉ ማለት እሱ ላይ ይጸልዩለት ማለት ነው። ከዛም ይላል ስለዚህ አላህና መላእክቱ ስለዚህ አላህ ጸሎት ያደርጋል ነው። አሁን ባመጣው መጽሐፍ ያዕቆብ ላይ በጠቀሰው መሰረት የታመመ ሰው ካለ አባቶችን ይጥራ፣ በእርሱም ላይ ጸሎት ያደርጉለት፣ ሰላት ያደርጉለት። እሺ፣ ስለዚህ አላህ በመሐመድ ላይ ሰላት ያደርጋል ሲባል ስለዚህ ጸሎት ያደርጋል ነው። ራስ በጠቀስከው መጽሐፍ ቅዱስ መሰረት ምን አይነት ድንቁርና ነው? ከባድ ነው። እኔ አልቻልኩም። ሰውና አልቃለች ትንሽ ነው የቀረው። እሺ ስሙት፣ አወጣጡን ማየት አለባችሁ። ሰላቱል ኢማኒ ቱሽፊል መሪድ ይላል። የኢማን ሰላት ሰዎችን ታድናለች ብሎ ያስቀምጣል ማለት ነው። ስለዚህ ሰላት የሚለው ከዛ አንጻር የሚታይ ነው ማለት ነው። ሌላው ደግሞ ምንድን ነው የፈታው? ቆይ ያዘው። ለምሳሌ ሰሊ ዐለይሂም ኢነ ሰላተ ምንድን ነው እየፈታ ያለው ሰውየው? የአማኝ ጸሎት ህመማኑን ይፈውሳል። ስለዚህ ሰላት የሚለው ጸሎት ነው። ታዲያ ልይቷ እኮ እየጠየቀች ያለችው አላህ እንዴት ነው ለመሐመድ ጸሎት የሚያደርገው ነው። ይኸው በመጽሐፍ ቅዱስ ያዕቆብ ላይም አይ ቲንክ ያዕቆብ ምዕራፍ 1 ላይ ምዕራፍ 5 ላይ ነው ቁጥር 20 ምናምን 23 እንደዚህ አካባቢ የአማኝ ጸሎት ደዌውን ይፈውሳል። ስለዚህ ሰላት ተብሏል። አላህስ ታዲያ ለመሐመድ ህመሙን ሊፈውስለት ነው ጸሎት ያደረገለት?
የጠየቀችው ቁርአን ላይ የመለሰላት ከመጽሐፍ ቅዱስ ላይ እንደው በእስልምናስ ይቻላል? ግን እዚህ ጋር ሙስሊሞች አሉ የአማኝ ጸሎት ፈውስን ያደርጋል ተብሎ እንደዛ ተብሎ ይሰበካል። ትክክል ነው። የሽርክ አይደለ? አንድ አማኝ ሰው ለአንድ የሆነን ያላመነ ወይ ደግሞ የደከመን ሰው ያድናል፣ ጸሎቱ ኃይል ያደርጋል ተብሎ ቢነገር ቢዳ ነው። በእርግጥ በእስልምና ውስጥ አንደኛ ማለት ነው ልጁ የተናገረው ቢዳ ነው። ሁለተኛ መሐመድ ኑር ነው ኑር ይቅርታ ቃልዬ ይቀጥላል። ሁለተኛ እንዳለ ያነሳቸው የክርስቲያን ስኮላሮች ምናምን ብሎ ያነሳቸው ነገሮች ምንድን ነው የሚጠቅመው ነው? ሙስሊሞች እዚሁ መልሱልን። እኛውን ብዙ ትንታኔ አንሰጥም። ክርስቲያን ስኮላሮች የተናገሩት ነገር ትክክል ነው ብላችሁ ነው ወይ መልስ የምትሰጡት? ከጥያቄው ጋር የሚሄድ ነው ወይ የሚለውን እንድትመልሱልን እንፈልጋለን። ዋናው ግን የያዕቆብ መልእክት ላይ ያነሳው የጻድቅ ሰው ጸሎት ወይም ደግሞ የቤተክርስቲያን አባቶች አንድ ሰው ሲታመም መጥተው ይጸልያሉ፣ በእነሱ ጸሎት ይድናል ነው እያለ ያለው። ይሄ አስተምሮ ይድናል ተብሎ ተቀምጧል በግልጽ። ይሄ አስተምሮ በእስልምና ውስጥ ምንድነው ትክክል ነው ወይ? ሌላው ደግሞ ልጅቷ የጠየቀችው ጥያቄ ጸሎት አይደለም ባይዘወይ ልጁ ስለጨነቀው ነው ወደ ጸሎት ያመጣው እንጂ ይሰገድለታል ጥያቄ። ስለዚህ እሱ ምን ብሎ መለሰላት? ስግደት ነው ወይ ይሄ? ስግደት አይደለም ጸሎት ነው ብሎ ነው እየተመለሰ ያለው። ዘማክሲመም ሄዳ እሷ ስለጠየቀች ስግደት ስለሆነ እንዴት አላህና መላእክቱ ለማነው አላህና መላእክቱ ለነብዩ እንዴት ይሰግዳሉ? ነብዩስ እንዴት ስገዱልኝ ይላሉ ብላ ነው የጠየቀችው። ሰልዋት የሚለው ሰላት የሚለው ምን እንደሆነ ስለምታውቅ ማለት ነው። ልጁ ግን የመጨረሻ ምርጫው ምንድን ያደረገው? አይ ሰላት ማለት ስግደት አይደለም ሰገዱ ማለት ነው ወይ? አይ ይጸልያሉ ማለት ነው። ክርስቲያኖችም ይጸልያሉ ብለው ነው የፈቱት፣ ጸሎት ብለው ነው የፈቱት። ስለዚህ አላህ ይጸልያል የሚለውን ኮንፈርም አድርጓል። ቃሉ ግን ስግደትን የሚያስይዛል እያለች ነው እሷ ልጅቷ። ስለዚህ ይህን እንዴት ነው የምታዩት? ልጅቷ ቀጥታ ስግደትን ያሳያል ብላ ስለጠየቀች ማለት ነው። ስለዚህ አላህና መላእክቱ እንዴት ነው ለመሐመድ የሚሰግዱት? መሐመድስ አላህና መላእክቱ በእኔ ላይ ስገዱ ወይም እናንተም ስገዱ ብለው ያሉት እናንተ ለመሐመድ ትሰግዳላችሁ ወይ የሚለውን ስለሚያስይዝ ጥያቄዋ ከባድ ስለሆነ መልሱት። ያ ትክክል። መጨረሻው እኔውና ሰከኑ ነው ይላል አላህ ሱብሓነሁ ወተዓላ። እነሱ ለነሱ ለምንላቸው ወይም ደግሞ ሰላት አድርግባቸው ኢነ ሰላተከ ሰከኑ ለሁም ያንተ ሰላት ለነሱ ምንድነው? ለነሱ ጥሩ ነው ወይም ደግሞ ሰከን ነው ምንድነው? መረጋጋት ነው የሚባለው እንደዛ ነው ይላል ማለት ነው። ስለዚህ ሰላት ማለት ያ ነው። ሶስተኛው ጥያቄሽ ደግሞ ምንድን ነበረ? እሺ ረካዎቹ ለምንድን ነው የተለያዩት? ረካዎቹ ተዋት ሐቢቢ በጣም አፉ በሉኝ። ወላሂ በጣም ነው ያረፈድኩት። ወጣ በጣም ተወጥ ፖለቲካ አትስሩ ሰው። ምክንያቱም ቁርአን ለዚህኛው ደግሞ ምንም ፖለቲካ ማምጣት አይችልም። መጽሐፍ ቅዱስ ላይ የተለያየ የሚል አሁን እንዴት ያምጣው? አንድ ጋ ሁለት አንድ አራት እንዴት ብሎ ያምጣው? አፉ በሉኝ በጣም ነው የቸኮልኩት። ስንት ነበር ምን ነበር ብሎ ልክ ጥያቄውን ክሊር ስታደርገው አፉ በሉኝ በጣም ቸኩያለሁ። ያኛው ደግሞ ይበቃል። ምክንያቱም በቁርአን ውስጥ የለም። ከላይ ደግሞ የተቀመጠው ሐዲስ አይቀበልም። ሁለቱ ሊጋጩ ሆነ። ገብቷችኋል? ስለዚህ ሊጋጩ ስለሆነ ይሄኛው መላሹ ምን አደረገ? አፉ በሉኝ ይቸኩላለሁ አለ። አይ ቁርአን ውስጥ የለም ሐዲስ ቢል ያኛው ከቁርአን ውጭ ለምን ትወጣለህ ሊለው ነው ያለው አማራጭ። ከላይ ያሉት አይ ቲንክ ሌላኛውም ሐሚድም ሐዲስ አይቀበልም፣ ቁርአን ብቻ የሚቀበለው ቁርአን ነው። አሁን ጠብ ሊፈጠር ሆነ። ከቁርአን ውጭ ሄዶ እንዳያመጣ ደግሞ ልይቷ ምን ብላለች? በቁርአን ውስጥ ለምንድን ነው ያልመጣው? ከተለያየ መጽሐፍት ላይ ቀራርመው አምጥተው አሳይተውኛል ብላለች። ኦልሬዲ የተለያየ ነገሮች ከዛ ብለው አውጣተው ነው ያሳዩ። ቁርአን ላይ ለምንድን ነው ሰላት የሌለው? ለምንድን ነው ረካው የሌለው? እንትኑን ተርቲባውን ጠብቆ ወይም ደግሞ ቅድመ ተከተሉን ጠብቆ የሌለው ለምንድን ነው የሚል ጥያቄ አልተመለሰም። ሌላኛ ጥያቄ ተበተ ያድን ጠይቃ ነበረ፣ አልተመለሰም። ምክንያቱም አሁንም ተበተ ያድ አቢላብ ማን ነው? ምንድን ነው? አቡላብ ማን ነው? እሱ ሚስቱ ጭርት ያለባት እንጨት ተሸካሚ ማን ነች?
ይሄንንም ማብራራት የሚችለው ሐዲስ ነው። ሐዲስ እንዳይሄድ ደግሞ እነኛ ቁርአኒስት ናቸው። ያለው አማራጭ ሳይመልስ መዕደድ ነው። ኤኒዌይስ ይመቻችሁ። ይሄስ ምንድን ነው ጸሎቱ? እውነት እኛም ሁሌ የምንጠይቀው ጥያቄ ነው። ጸልየው እስኪ ይሄንን ብለህ ምንድን ነው እስኪ የአቡ ለሀብ 2 እጆች ከሰሩ ጠፉ፣ እርሱም ከሰረ፣ ከእርሱም ገንዘብና ያም ያፈራው ሁሉ ምንም አልጠቀመውም አለ። ኦኬ የመንቀልቀል ባለቤት የሆነው እሳት በእርግጥ ይገባል፣ ሚስቱም ትገባለች እንጨት ተሸካሚ ስትሆን፣ ከዛ በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን። ምንድን ነው ጸሎቷ? ምንድን ነው ጥቅሙ? ሰውየው ሬሳውን ራሱ ይደበድቡታል። በነገራችን ሞተዋል። ከሞተ 1400 ዓመቱ ሬሳውን በድንጋይ ይደበድቡታል። ምንም አላደረገም እስልምና ስላልተቀበለ። አስባል ድንጋይ ቄት አባያሉ ድንጋይ እየወረወሩ ሬሳ 1000 ምናምን ዓመት ያለፈውን አጥንቱ እንኳን የሌለን መጃጃል ኑሩ ቢደበድቡ ላሳያችሁ እንዴት በጣም ነው እንደሚያስደነግጠው። የአቡ ለሀብ ሬሳ እንዴት እንደሚቀጠቀጥ። ኧረ ሬሳ አትበል፣ አፈር ነው፣ መቃብር ቦታ ሬሳ ነው የሚባለው። የመቃብር ቦታው አዘጋጅ። እፎይ እንዴት አመሸህ? እያዳመጥኩ ነው እስካሁን ከገባው ጀምሮ። ኮመንት አለ እስካሁን የተማርነው ላይ። ኧረ እኔስ እንደው ያው እንግዲህ ወደኋላ ላዳምጥና ቅድም የተጠየቁ ጥያቄዎች ነበሩ። መላእክቶች ያማልዳሉ ምናምን የሚል ጠይቀህ ነበርና ርዕሱ በዛ ዙሪያ ነው እየተደበላለቀ ሲሄድ ዝም ብዬ እያዳመጥኩ ነበር። ርዕሱ እሱ ነው እና መላእክት የሚለው ያው አሉ፣ እኛ ጋር መላእክቶች አሉ። ያው አንዳንዱ ከመረዳትና ካለመረዳት ሳናውቀውም ይሄ ነው ብሎም የሚወጡ አሉ። እኔ ባይዘው እውቀቱ አለኝ ብዬ ሳይሆን የገባሁበት መላእክቶች እንዳሉ እኔ ራሴ ማምንበት ስለሆነ አምናለሁ። ሀብያው መሀል ላይ ገብቶ በዚህ ብቻ ነው በዚህ ብቻ ነው ቢል ማምለጫ የለም። መላእክት ነው፣ በቃ ፈጣሪ ያስቀመጠው ነው፣ መካድ አይቻልም። አሉ መላእክቶች። ስለ ሰይድ ሚካኤል ተነስቶ ነበር። ሚካኤል ምንድነው ብለህ ስጠይቀው የሚያዛኝ ያልተመለሰ ነገር አለ። እኛ ሰይድ ሚካኤል ብለን ነው የሚቀመጠው አለ። የዝናብ ሸህ ማለት ያው የራህመት ምናምን የጥሩ ነገር ነው ብለን ነው የምንቀበለው አሉ። ሁሉም እኮ እሱ ነው አለ። መልካም ጥቅማቸው ምንድነው? እሱ ዝናብ የሚያዘንብ ነው። እሱ አሁን ሰይድ ሚካኤል የዝናቡ ሸህ እንላቸዋለን። ያው ብዙ አይነት ትርጓሜ ይሰጣል። የርዚቅ ምናምን የራህመት። አሁን እኛ አካባቢ ጓደኞች አለኝ ኦርቶዶክሶች፣ ዛሬ ራሱ ሚካኤል ነበር እና አሁን እነሱ ወደዛ ሲሄዱ እኔ ተቃውሞ የለኝም። እነሱም በሚያምኑበት ይሄዳሉ፣ እኔም በማምንበት እንሄዳለን። ግን እዚህ ላይ አሁን ትምህርቱ ላይ ሲገባ ደግሞ እኔ ከአንተ ጋር ማዳመጥ የፈለኩበት ምክንያት ትልቁ ማለት ነው ብዙዎች ቦታ ላይ ይወዘጋገባሉና አንዳንድ ቦታ ላይ የምንሰማው ነገሮች ይኖራሉ። አሁን እንደ ግል ማለት ነው። እናንተ አሁን በእምነቱም ከፍ ከፍ ያሉት እናውቃለን ብለው ቀርበው ከአንተ ጋርም የሚከራከራሉ፣ ሌሎችም አሉ። ያ እንደነዛ ሁኜ ሳይሆን እኔ አሁን ወደዚህ አመጣጤ መላእክቶች እንዳሉ አውቃለሁ። ግን አንድ ቦታ ያልተረዳኝ ጥያቄ ያለፉኝ። እሺ እንደው አትሳቅብኝና ማለት ነው እንደው እንግዲህ በኦንላይ በዓለም ላይ ነው አሁን እንግዲህ እየተላለፈ ያለው ክርስቲያን የሚሆነው ሙስሊም ይላሉ። እሺ ሙስሊም ሲወለድ ሙስሊም ነው ተጠምቆ ነው ክርስቲያን የሚሆን የሚባል በዘለምዶ አባባል አለ። የዚህን ሁኔታ ብቻ ለመጠየቅ ነው። እኔ አሁን እንዴት ነው እፎይን ጠይቄ እኔ ማወቅ መፈልገው ነገር ሲፈጠር ሙስሊም ብቻ ነው ሁሉም የተፈጠረው? ከዛ በኋላ ከተጠመቀ በኋላ ነው ክርስቲያን የሚሆነው እንዴት ብለህ ስትላቸው ማረጋገጫ ህፃኑ ነው ሲወለድ ይሏል። እሺ በቤተ ክርስቲያን አይቀበርም ከሞተ ከተጠመቀ በኋላ ነው። ይኸው እንግዲህ የነሱ እምነት ከተጠመቀ በኋላ ነው የሚባል አለ። የዚህን ጥያቄ አሁን አንዳንድ ጓደኞችንም ይሁን አንዳንድ ሸዎችን ስጠይቅ አንዳንድ እኔ አሁን ሙስሊም ነኝ ክርስቲያኖች ናቸው እንደዛ አሉ። ክርስቲያኖች ናቸው እንደዛ አሉ። ሙስሊሞች አይደለም። አፎይ ሙስሊሙ አሁን በሙስሊም በእኛ ማለት ነው
ኦኬ ነባሩ ሙስሊም ነው። ኖ ግን አሁን ሲሞት ይላሉ። ክርስቲያን ልጆች ማስረጃ ብለው ያመጡልህ ልጆቻቸው ሲሞቱ ቤተክርስቲያን አይቀበሩም ያሉህ ክርስቲያኖቹ ናቸው እንደዛ ያሉህ ወይንስ ሙስሊሞች? ላላ ክርስቲያን አላ እንዳታጣለኝ ክርስቲያን ወንድሞች አላሉኝም። እኛ አሁን እኔ እየጠየቅኩ ያለው ምልክቱ ሲሞትባቸው ሕፃን ልጅ ቤተክርስቲያን አይቀብሩም ካልተጠመቀ አይድንም ብለዋል። ቤተክርስቲያንም አይቀብሩም። ስለዚህ ሲወለድ ማንኛውም ሙስሊም ነው ክርስቲያን የሚሆነው ከተጠመቀ በኋላ ነው የሚል ነው። እኔ ሪያሊቲ ጥያቄ ነው። ሙስሊሞቹ መልሱ ልስጥ። ያ እምነት አንድ ሰው የሚያምነው ወደፊት ተስፋ የሚያደርገውን ነው። ዕብራውያን ምዕራፍ 11 ላይ ቁጥር 1 ሲናገር እምነት ይላል። እምነት በራሱ ተስፋ ስለምናደርገው ነገር የሚያስረግጥልን ነው ይላል። ተስፋ ማድረግ አለብህ። የምታምነው ተስፋ የምታደርገው አምላክ አለ፣ ይረዳኛል፣ ገነት ገባለሁ፣ ይሳካልኛል የምትለው ተስፋ የምታደርገው ሲኖር ያንን ታምናለህ። ሰላት ስትሰግድ ለምሳሌ አንተ ገነት ገባለሁ፣ ከኃጢአት ያነጻኛል እያልክ ተስፋ እያደረግክ ነው አይደለ? ስለዚህ እምነት ማለት ተስፋ የምታደርገውን የሚያስረግጥልህ ነው። ህፃናት ደግሞ እምቢ ለማለትም ያ ደረጃ ላይ አይደሉም። ገና የማገናዘብ የማወቅ ስለሌላቸው ማለት ነው። ህፃናት ሲሞቱ ቤተክርስቲያን አይቀበሩም የሚለው አስተምሮ ሙስሊሞቹ ጋር እንጂ ያለው እኛ ጋር አይደለም ያለው እኛ ጋር አይደለም። መጽሐፍ ቅዱስ ምን ይላል? በማቴዎስ ወንጌል ምዕራፍ 18 ላይ እንዲሁም በማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ምን ብሏል? ህፃናት መንግስት ሰማያት እንደኛ አይነቶቹ ነው የሚገባውና ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናል። ስለዚህ ህፃናት የእግዚአብሔር ስጦታዎች ናቸው። መንግስተ ሰማያት ምሳሌ የተደረገችው ራሱ በህፃናት ነው፣ በእኔ አይደለም፣ በሌሎች በአባቶች አይደለም። ህፃናቶች ንጹህ ናቸው። ስለዚህ ክርስቶስ ህፃናትን መንግስት ሰማያት ለነሱ አይነቱ ነው የምትገባው፣ ህፃናት ወደ እኔም እንዲመጡ እንዳከለክሏቸው ብሎናል። ስለዚህ ህፃናት የቤተክርስቲያን እንትን ናቸው፣ ድምቀቶችም ናቸው፣ እንዲሁም ደግሞ የመንግስተ ሰማይ ምሳሌም ናቸው። ቢሞቱ አይቀበሩም ወይ? ይቀበራሉ። በክርስቲያን መቃብር ላይ ነው የሚቀበሩት። ያ እስከዛሬ ድረስ መቼም ህፃናቶች የክርስቲያን ልጆቻቸው ይሞታሉ። መስጊድ አይደለም ሄደው የሚቀብሯቸው፣ ወይንም ደግሞ ገባ ውስጥ አይደለም የሚቀብሯቸው፣ ወይንም ደግሞ እንደ ችግኝ ቅያቸው አይደለም የሚቀብሯቸው። የት ነው የሚቀበሩት? ቤተክርስቲያን ነው የሚቀበሩት። የቀብር ቦታ ማለት ነው። ቀብር ቦታ የሚቀበሩት። ቀብር ቦታ ትልቅ ቢግ ዲል ነው ወይ? በክርስትና ብትጠይቀኝ እኔ አሁን ብሞት ከፈለኩ ቤተክርስቲያን ይቅበሩኝ፣ ከፈለኩ ቤተክርስቲያን አትቀበርም ብለው ያቃጥሉት። ከሞትኩ በኋላ መቃብሩ ይሄ እኔ የት ቦታ ተቀበርኩ ቫልዩ የለው። በህይወት ሳለ የምታደርገው እምነት ያ ነው እንጂ መቀበሪያ ቦታ ማተር አያደርግም። እንደኛ እንደ ክርስቲያኖች እዚህ ጋር ተቀበርክ እዛ ጋር ተቀበርክ ለውጥ የለውም ከሞትክ በኋላ። ነገር ግን ይቀበራሉ ወይ ጥያቄ ነው። ይቀበራሉ። በዘልምድ ግን በአባባል ደረጃ ሙስሊሞቹ ላይ በደንብ ስለተሰራ ምን የሚል ልጆቻቸው ሲሞቱ ቤተክርስቲያን አይቀብሩም። የት ነው የምንቀብራቸው? ካዳ የቀላል እኮ ነው። ከክርስቲያን ኢትዮጵያ ውስጥ ደግሞ እስላምና ክርስቲያኖች አብረን ሊኖር ነው። በማህበር በሸንጎ በትምህርት ቤት አብረን ምንውል ምናድር ነው። ከዛ ውስጥ እንደው መጠየቅ ቢያፍር እንኳን አንድ ሰው ሰንበዲ ሲወልድ ያያል እኮ። የሁሉም ልጅ ያድጋል ማለት አይደለም። ልጅ የሞተባቸው ብዙ አሉ። የት ቀበሩት? ሲሞትባቸው ለቅሶ ማየት እኮ ነው። ቀበሩት አልቀበሩትም? ሆስፒታል ነው የቀበሩት ወይንስ የት ነው የቀበሩት? ቀላሉ ማወቅ ይቻላል። ብዙ ሙስሊም ለቅሶ ላይ ሄደን እናውቃለን። ብዙ ሙስሊሞች ደግሞ ክርስቲያን ለቅሶ ላይ ይመጣሉ። አብረን ስለምንኖር አብረን የተማርናቸው ጎረቤቶቻችን ስላሉ ማለት ነው። ቀላል ነገር ስለሆነ ይሄ። ስለዚህ በዘልምድ ሙስሊሞቹ ዝም ብለው የሚናገሩት ነው እንጂ እኛ እንደዛ እናምንም። ህፃናት ከሞቱ የክርስቲያን ልጅ ከሞተ ቤተሰቡ የሚቀበርበት እዛ ወስዶ ነው የሚቀብረው። ሞራ ሀቢብን ያተልቀውና ሀቢብ ያሳይ። ኔትወርክ እምቢ ብሎኝ ለሀቢብ ልኬለታለሁ። ቦስ እፎይ እንዴት ነህ? ስሙት እስኪ አንዴ መቃብሩን ሲደበድቡት የአቡል አህመድ ድምፁን ቀንሰው፣ ድምፁን አጥፈው።
ለማንኛውም ይሄ አቡላብ ማለት እንግዲህ የሙሐመድ አጎት ማለት ነው። እስልምናን ስላልተቀበለ ነው። እና ይመቻችሁ። ድንጋይ ሬሳ የተቀበረበት ቦታ ሄደ ድንጋይ ስለደበደብክ የገነት አያስገባ። ከሞትክ በኋላ ሞትክ ነው በቃ። ምንም እንትን የለው። ከተቀበርክ በኋላ ከፈለጉ ያቃጥሉት፣ ከፈለጉ ይፍጩት፣ ከፈለጉ ይቅበሩት፣ ለውጥ የለውም። እንደ እስልምና ግን መቃብር ውስጥ የመቃብር ቅጣት የሚባል አለ። በመቃብር ውስጥ ሩህ ትመለስና እንደገና ይቀጠቀጣሉ በመቃብር ውስጥ። እንደዚ አይነት አስተምሮ አለ። እኛ ጋር ግን እንደዚ አይነት አስተምሮ የለም። ዋና የመቃብር ቅጣት ደግሞ ሽንት ነው። ሽንት ሲሸኑ ልብሳቸውን ከነካቸው በመቃብር ውስጥ ይቀጠቀጣሉ። ሚዩብ እፎይ እስቲ ይህን ነገር ንገራቸው። በጣም የሚገርመው አቡልሃብ እንግዲህ ወይም አቡ ጃሃል ይሉታል እስልምናን ስላልተቀበለ ብቻ ነው። ሌላ ምንም ኃጢአት የለበትም። ክርስቶስ ግን ሲሰቅሉት፣ ሲገርፉት፣ ሲያንገላቱት ምንድን ነበር ያለው? ምንን የሰበከው? እስቲ ይህን ነገር አያይዘ ንገረን እባክህ። ያ ክርስቶስ እንግዲህ የመጣው እየሰደቡት፣ እየመቱት፣ እየተፉበት እንኳን የእኛን ዕዳ እንዲሸከም ብቻ ሳይሆን ደግሞም ሲሰቅሉት የሚሰሩትን አያውቁም። ይቅር በላቸው። ይቅርታን የሚያደርግ ምን አይነት ትሕትና ምን አይነት ፍቅር እንደሆነ የምታውቁት በሸላቾቹ ፊት በግ ሊያርዱት ሲወሰድ ዝም እንደሚል ዝም አለ ይላል። አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 22 ጀምሮ ኃጢአት ሰርተን ወንጀል ሰርተን ክፉ ቢያደርጉብን ሜቢ ሊመስል ይችላል። ጥፋት ሳናጠፋ ሲሆን ግን አስቡት። ምንም ባላጠፋንበት ሲሆንስ፣ ምንም ባልሰራንበት ሲሆንስ፣ ክርስቶስ ምንም ኃጢአት ያልተገኘበትም ቁጥር 20 ጀምሮ ምንም ኃጢአት የሌለበት እርሱ ንጹሕ ያለምን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ኃጢአትን አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አላችሁ አለ። ኃጢአት ሰርተን ቢሆን ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእርግጥ በእግዚአብሔር ዘንድ ምስጋና ይገባችኋል። አቡላብ ለምሳሌ የሙሐመድ አጎት እንደመሆኑ ሙሐመድን ያሳደገ ነው ተንከባክቦ። ሙሐመድ አባቱ ገና ሳይወለድ ነው የሞተው። እናቱ በ5 ዓመቱ ላይ ሞታለች። ከዛ በኋላ አያቱ ይመጣል። አያቱ 8 ዓመት ላይ ሙሐመድ ሲሆነው ሞተ። ከዛ አጎቱ ይመጣል። አጎቱ እንትን ካለ በኋላ የእኛው ይመጣል ማለት ነው። ኤኒዌይስ የተጠራችሁለት አለ ለዚህ ነውና ምን መልካም ለማድረግ ክርስቶስ ደግሞ ፍለጋውን እንድትከተሉ ምኑን ፈለጉን እንድትከተሉ እሱን እንድመስሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀበለ። መከራ ሰዎች ላይ እንድናደርስ ሳይሆን ክርስቶስ ትቶልን ሄደው ምሳሌ አድርጎልን ሄደው እሱን እንድንመስል፣ ሰዎችን እንድናሰቃይ፣ ሰዎችን እንድንወግር፣ ሰዎችን እንድንገል፣ ሰዎችን እንድናሳድድ ሳይሆን ክርስቶስ ምሳሌ የሆነው ምሳሌ ያደረገው ለምንድን ነው? እሱን እንድንመስል ነው። እርሱ ኃጢአት አላደረገም። ምንም ኃጢአት የለበትም። ተንኮልም በአፉ አልተገኘም። ምንም ተንኮል የለበትም። ሲሰድቡት መልሶ አልተሳደበም። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። ስለዚህ በደንብ አስተውሉ። ክርስቶስ ፍለጋውን እንድንከተል ያደረገው እዚህ እስማኤል ድረስ ምንም ክፉ ሳይናገር ሲመቱት መልካም ለነሱ በማድረግ በማሰብ በአፉም ሳትናገር ሐዋርያት ሥራ ምዕራፍ 7 አንድ ክፈተው መጨረሻ አካባቢ ላይ ይህ ሁሉ አድርጎ ክርስቶስ የሄደው ለምንድን ነው? እኛ ፈለጋውን እንድንከተል ነው። እሱን እንድንመስል ነው። እንኳን በህይወት ያለን የሞተን መቃብር ሄደህ የምደበድብ ከሆነ ጤናማ አይደለህ። ከሞት 1400 ዓመት የሞላን ሰውዬ ነጋ ጠባ መሳደብ ጤናማ አይደለም። እስጢፋኖስ ሉክ ክርስቶስን የተከተለ ዲያቆኑ እስጢፋኖስ እንደዚህ ይሆናል። ዝቅ አድርገው እስጢፋኖስ ጌታ ኢየሱስ ዝቅ አድርገው ከመጀመሪያ ቆይ ከቁጥር 58 ከከተማ ወደ ውጭ አውጥተው ወገሩት። ምን አደረጉት? ልክ አሁን አጥንት ሬሳ ላይ ድንጋይ እንደሚወረውሩ አንተ መቃብር ላይ እስጢፋኖስ ላይ በድንጋይ ወረወሩበት፣ ወገሩት በህይወት እያለ።
እስጢፋኖስ ከክርስቶስ የተማረውን ደግሞ ምን ያደርጋል? ከከተማ ወደ ውጭ አውጥተው ወገሩት። ምስክሮቹ ልብሶቻቸውን አውልቀው ልብሳቸውን ሳውል በሚባል በአንድ ጎበዝ እግር አጠገብ አኖሩ። ከፍ አድርገው እስጢፋኖስ ጌታ ሆይ ማንን? ኢየሱስን። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ልክ አሁን አቡላብ ላይ ድንጋይ እንደሚወረውሩ ለምን እስልምናን አልተቀበለም ብለው እስጢፋኖስ ክርስቶስን ስለተቀበለ ክርስቶስን ስለሚያመልክ ድንጋይ ናዳ ያወርዱበት ነበረ። ተንበርክኮም ምን አለ እስጢፋኖስ? ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። አያችሁ፣ ክርስትና ወጋሪዎቹን እንኳን ለሚወግሩት ክርስቶስን ምን አለው እስጢፋኖስ? አትቁጠርባቸው ኃጢአታቸውን፣ ማራቸው፣ ይቅር በላቸው። ከሞትኩማ ከፈለጋችሁ ዶዘር አንጥታችሁ ሂዱብኝ። በህይወት እያለ እንኳን የጌታ ፍቅር የገባው እስጢፋኖስ ጌታን እያየ ምን አለ? እየወገሩት የሚሰሩትን አያውቁምና ይቅር በላቸው፣ ኃጢአታቸውን አትቁጠርባቸው። የክርስቶስን ፈለግ ስለተከተለ ማለት ነው። ማድረስ አግኝቻለሁ። ቢኒ ትክክል አዲስ አርጋል። ምንድን ነው እንግዲህ አቡ ለሀብ ሬሳው የሚወገረው ምንድን ነው? እስልምናን አልተቀበለም ነው። እነዚህ አይሁዳውያን ደግሞ እስጢፋኖስን የሚወግሩት ለምን ጌታን ተቀበልክ ነው። ልዩነቱን በደንብ እዩ። ለምን ጌታን ተቀበልክ? ለምን ጌታን አምላኬ ብለህ አልክ ነው። ስለዚህ ሐዋርያትና ከዛ በኋላ የመጡት ደግሞ እንደ ቅዱስ እስጢፋኖስ ስለ ክርስቶስ ይወገራሉ። መሐመድ ደግሞ እኔን ያልተቀበሉትን ውገሩ ብሎ መቃብር ቦታቸውን ሁሉ ያስወግራል ማለት ነው። ይሄ ትልቅ ልዩነት ነው። ፍቅር ነው የሚሰብኩት። አሁን ክርስትና ፍቅር ነው የሚሰብኩት። ክርስቶስ ራሱ እየወገሩት፣ እየሰደቡት፣ እየሰቀሉት የሚያደርጉትን አያውቁምና ጌታ ሆይ ይቅር በላቸው እያለ ይል ነበር። የሚያደርጉትን አያውቁም። እየገደሉት ስለነሱ ምህረት የሚለምን አምላክ ነው። ከዚህ የተማለው እስጢፋኖስም ከክርስቶስ የተማረው በድንጋይ እየወገሩት ለወጋሪዎቹ ምን ይላል? ቂምን አይደለም ያተረፈው፣ ወይም ደግሞ ለሱ ተከታዮች ከሱ ጋር ለነበሩት እነዚህን እኮ በሏቸው፣ ግደሏቸው፣ እንደዚህ አድርጓቸው አይደለም ያለው። የሚያደርጉትን አያውቁምና ይቅር በላቸው ብሎ ፍቅር ነው የሰጠው። ለነዛ ለወጋሪዎች እንኳን ስለማያውቁ ነው የሚያደርጉት። እሱም ቢያውቁ ኖሮ እውነት ቢገባቸው ኖሮ ይሄን አያደርጉም ብሎ ነው የተናገረው። እና ልዩነቱ ከፍተኛ ነው። አንዱ እንግዲህ መጽሐፍ ቅዱስ ላይ ፍቅር ይሰብካል ለወጋሪዎቹ ለጠላቶቹ እንኳን። ቁርአን ላይ ደግሞ ወይም ደግሞ መሐመድ ደግሞ እስልምናን ያልተቀበሉትን እንኳን ወይም መሐመድን ሲቃወሙ የነበሩትን መቃብራቸውን ሳይቀር በድንጋይ ውገሩ ብሎ ያስተምራል ማለት ነው። እና ልዩነቱ ከፍተኛ ነው። ይህንን እንዲያውቁ ነው ያመጣሁት። እናመሰግናለን። እፎይ ቃልዮት ያሰማል። ያ ቢኒ እዚህ ላይ ከልጅቷ ጋር ደግሞ የሚያገናኘው ልጅቷ የጠየቀችው የዚህ ሰውዬ የቁርአን ክፍል ነው። ቅድም ኡስታዙ ራሱ ተበት ያዳን ቀርተሃል አለችው። ተበት ያዳ ሀቢላ ሀቢ ወተብ እያልክ ምንድን ነው ሴንስ አልሰጣለኝ። ምንም ስሜት ሊሰጠኝ አልቻለም። ምንድን ነው ይህን ጸሎቱ? ይህንን እያልኩ ሰላት መስገድ ይሄ ቁርአን ነው ያልተፈጠረ የፈጣሪ ዘላለማዊ ቃል ነው ብዬ ማመኔ ስሜት እየሰጠኝ አይደለም። ምንም አንድ ሰውዬ ከሞተ 1400 ዓመት በሙሉ ሚስቱም እንጨት ተሸካሚ ነች። ምንድን ነው እንትኑ ትርጉሙ? አላህስ በዚህ ይከብርበታል ወይ? ምንድን ነው የሚያገኘው ጥቅም? ምንድን ነው በረከቱ? ያላ ይህንን ነው አስረዱኝ ብላ ልጅቷም የጠየቀችው። ታሪኩ በደንብ ግልጽ እንዲሆንላችሁ ነው ወደ ድንጋዩ ቪዲዮ የገባ ነው ማለት ነው። ልጅቷም የጠየቀችው የቁርአኑ ክፍል አያይዛ የዚህ ሰውዬ ታሪክ ይሄ ነው፣ ይሄን ብዬ ስሰግድ ምንድነው ቤኔፊት? ይሄ ደግሞ ተገቢና ጤናማ የሆነ ሁሉም ሰው ሊጠይቀው የሚገባ ትልቅ ጥያቄ ነው። እና እስልምና በዚህ ደረጃ ነው እየፈራረሰ ያለው። ውስጡ እንዳለ ፈራርሰዋል። ኦልሞስት አሁን አብዛኛው ሰው እኮ ቤቱ ሙስሊም ነው። ኦፍኮርስ ቤተሰቡ ጋር ግን ወጥተዋል። በልቡ አይጾምም፣ አይሰግድም። ኦቢየስ ነው። ቢካዝ ይሄ ለ21ኛው ክፍለ ዘመን አይሆንም። ኢቨን ወደፊት ተውት። አሁን በ21ኛው ክፍለ ዘመን ትንሽ ላነበበ ሰው ጭንቅላት ላለው ሰው ይሄንን እንዴት ሊቀበል ይችላል? እነዚህና መሰል ነገሮች ይሄ ያልተፈጠረ የዘላለማዊ የፈጣሪ ቃል ነው ተብለህ ሲሰጠና ይሄን ለማለት ነው። እናመሰግናለን ቦስ። ያልተፈጠረ ዘላለማዊ ስድብ ነው። ሚሐመድ እንዴት ነህ? ሚሐመድ ብለህ ነው የጻፍከው፣ ግን ሙሐመድ እንደዛ ነው የሚጻፈው። በስተት ነው የተጻፈው። እንዴት ነህ? እፎይ ደህና ነህ?
አለሁ ሁላችሁ ማለት ነው። ምን አይ እንታዘዝ? አንዳንድ እኔ አሁን ትንሽ ቅር የሚለኝ ነገር ማለት ነው ማለት አንዳንዴ የሰውን እምነት በመንካት ወይም ደግሞ የራሳችሁን እምነት ማስፋፋት ይቻላል ወይ የሚለው ጥያቄ ለመጠየቅ ነው። እኔ ምንም እውቀትም የለኝም ገና ለማወቅ እየጣርኩ ያለው ልጅ ነኝ። አሁን ለምሳሌ እስልምናን ሰድበህ ወይም ደግሞ አንድ ነገር ካላወቅከው ማታውቀውን ነገር ዝም ብለህ ጤናማ ነው መሐመድ? አሁን ቢያንስ ልጅቷ ያነሳችው ጥያቄና አንድ ሰው እንግዲህ ከሞት 1400 ዓመት ብሎ እየረገምከው ወይ ደግሞ እየሰደብከው መጸለይ ሬሳ መቃብር ቦታውን ሄደ በድንጋይ እየደበደብክ የምታገኘው ሳቲስፋክሽን ምንድነው? አምላክስ በዚህ የሚያገኘው ክብር ምንድነው? አላህስ ይሄ ጤናማ ነው? እዚህ ላይ ሀሳብ ብሰጥ የተሻለ ይመስለኛል። ሁላችንንም ያስተምረናል። ልክ ናችሁ እናንተ ማለት ልክ ናችሁ። ቃል ስጋውን አንተ የምታወራውም ትክክል እኮ ነው። እሷ የጠየቀችውን ጥያቄ የማታውቀውን ነገር ነው እንግዲህ የጠየቀችው። እናንተም የማታውቁትን ነገር ያው ጥያቄ አለ ወይ? ክርስትና ላይ ጥያቄ ያው ትንሽ አለኝ፣ ብዙም ባይሆን ትንሽ አለ። ምንድነው ጥያቄ? አሁን ለምሳሌ እስልምና የተጀመረው እኛ ምናምነው ማለት ነው ከነቢዩ ላይ አዳም ጀምሮ ነው እስልምና የመጣው ማለት ነው። እኛ ብለን ምናምነው ቁርአናችንም እንደሚያስረዳን ረሱሉም ሰለላሁ ዐለይሂ ወሰለም እንደሚያስረዱን ከነቢዩ ለአደም ጀምሮ ነው የመጣው እስልምና እንደሚባለው ማለት ነው። ክርስትና ደግሞ ከማን ጀምሮ እንደመጣና እስከነ ማስረጃው ነው የምፈልገው እኔ ማለት ነው። መሐመድ እውቀት የለኝም ስለማላቅ ነው። ይቅርታ ለክርክር ምናምን አይደለም። አይ መሐመድ ከእስልምና በፊት ክርስትና እንዳለ ተናግሯል። ኢዘር ዲሌማ እንትን ከራሱ ጋር ይጋጫል አሊያም ደግሞ እውነት ተናግሯል ማለት ነው። እውነት ተናገረ ደግሞ ከሱ በፊት ክርስትና ነበረ። ማን ላይ ነበረ? ማን የጀመረው ክርስትናን? አሁን ለምሳሌ እስልምናን የጀመረው ነብዩ ላይ አደም ነው የሚባለው አይደል? እኛ ምናምነው ማለት ነው። አንተ ነህ የምታምነው። እሱማ ደምሳሽም እኮ ፍቅር ሲዝም ነው አዳም ሊል ይችላል። መፍቱ ነው። ግን መረጃ ታመጣለህ ወይ ነው? ከመሐመድ በፊት ይህን መረጃ ታመጣለህ? ለዚህ ክሌምህ አዳም ሙስሊም መሐመድ ነው እንደዛ ያለህ እንጂ ከመሐመድ በፊት እስላም ቁርአን ነው ያለኝ። ቁርአን ነው አላህ ነው ያለው። ኦኬ ቁርአኑን የነገረህ ማን ነው? ቁርአኑን የነገረህ ማን ነው? ቁርአኑን የነገረህ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው። እኔ ምንድን ናቸው ብዬ አልጠየቁም። ቁርአንህን ማን የነገረህ እኮ? የአላህ መልእክተኛ እስከሆኑ ድረስ እነሱ የሚያወሩትን ነገር እቀበላለሁ ማለት ነው። ስለዚህ መሐመድ የነገረህን ነው እንጂ የምታወራው ከመሐመድ በፊት አዳም የሚባል እስላም አለ የሚባል ተረት ተረት የለም። ይሄ በመሐመድ የመጣ ነው። ወንድማችን ነው ይኸውልህ መሐመድ ሶሪ ብዬ ልጥራ። እኔ አሁን ተነስቼ አሁን ኤክስ የሚባል እምነት መሰረትኩ ልበል። ከዛ ፈጣሪ ነገረኝ ነቢያቶች ሁሉ የኤክስ እምነት ተከታይ ናቸው ብዬ ቻሌንጅ ባደርግ የምትለኝ አንተ እኔን ስህተት መሆን የምታሳየው በምንድን ነው? እኔስ በደንብ አስተውል። ደምሳሽን ላይ ልስጠው ኤግዛምፕሉን። ፍቅር ሲዝም ሃይማኖትን መስርቻለሁ ብሏል። ኢሳም ሙሐመድም ሙሴም ፍቅር ሲዝም ተከታይ ናቸው ይላል። መፍቱ ነው ማለት። ደምሳሽን ግን ዲስፕሩቭ ማድረግ አለብህ። እሱ የሚናገረው ውሸት መሆኑን ማረጋገጥ አለብህ። መጽሐፍ አለው ፍቅር ሲዝም የሚል መጽሐፍ ጽፏል። ያ መጽሐፉ ግን የኔ አይደለም ይልሃል። እኔ መልእክተኛ ነኝ፣ መልአክ እየላከ ፈጣሪ ነው የሚነግረኝ ይላል። ይሄ ሰውዬ ምን ይላል ግን? ነቢያቶች ሁሉ ሙሐመድንም ብሎታል። ባይዘ የፍቅር ሲዝም እምነት ተከታይ ነበሩ ብሏል። እንዳልሆኑ አሁን በምንድን ነው የምታሳየው? ያንተውስ ምን ያህል እውነት ነው? ለምሳሌ አንተውን ውሸት ብለህ በምን ታስረዳኛለህ? ደምሳሽን ውሸት መሆኑን በምንድን ነው የምታሳየው? ቻሌንጅ ሲያደርገህ አይ አይደሉም ስትለው ምን ያደርጋል መሰለ? ሙሐመድማ ሙስሊም ነው አንተ እየዋሸህ ነው ብለህ ቁርአን ስታመጣበት ኖ ፍቅር ሲዝም ነው ይልሃል። ማስረጃ ስትለው ከዛው ከመጽሐፉ ይሰጣል።
አይ ሌላ እስቲ አብርሃም ፍቅር ሲዝም ተከታይ አይደለም ስትለው እና ላሳየህ ብሎ ከመጽሐፉ ላይ አሁንም አብርሃም ፍቅር ሲዝም ተከታይ ነው ይልሃል። ስለዚህ ቻሌንጅ የምታደርገው ቀላሉ መንገድ እውነት ነው ውሸት ነው የምንለይበት ምንድን ነው? ደምሳሽ አንተ የተነሳኸው ትናንትና ነው። አብርሃም እነ ሙሴ እነ ሌሎቹ ነቢያቶች ከአንተ 1000 ዓመታት ወደኋላ ናቸው። ሲንግል ኤቪደንስ አንድ መረጃ ነጠላ እንኳን የፍቅር ሲዝም እምነት ተከታይ ናቸው የሚል ማምጣት ትችላለህ ብትለው ሊያመጣ አይችልም። ምክንያቱም ፍቅር ሲዝም የሚባለው ራሱ ኮይን የተደረገው በደምሳሽ ስለሆነ ፍቅር ሲዝም የሚባል ሃይማኖት ራሱ የተመሰረተው በደምሳሽ ስለሆነ ወደኋላ ስትሄድ ታሪክ ጸሐፊዎች አይጽፉትም ስለዚህ ጉዳይ፣ ምክንያቱም አይታወቅም። አርኪኦሎጂካል ኤቪደንስ ላይ አታገኘውም። በቁፋሮ ድንጋይ ላይም ተጽፎ ይሁን የተለያየ ቃል ተጽፎ አታገኘውም። አርኪኦሎጂስት ምንም ሊያገኙት አይችሉም። የታሪክ ጸሐፊዎች ሊያገኙት አይችሉም። አስተምሮቱን መጽሐፉንም ልታገኘው አይችልም። ደምሳሽ የሚባለው ገና ትናንት የመጣ ስለሆነ። በተመሳሳይ ሙሐመድ ጋርም ስትመጣ እስልምና የሚለውን ከሙሐመድ ወደኋላ አይደለም ተመወለዱ ተወልዶ እስከ 40 ዓመቱ ድረስ ባለው ውስጥ እንኳን ነቢያቶች ሙስሊም ነበሩ፣ እስልምና ሃይማኖት የሚባል ነበር የሚል አንድ ቃል ብቻ እስላም ነበሩ የምትል አንድ ቃል እንኳን ማምጣት አይቻልም። መቼ ነው የሚመጣው? ሙሐመድ ነብይ ሆኖ ቁርአን ከመጣ በኋላ ምን አለ? ነቢያቶች ሁሉ ሙስሊም ናቸው፣ በፊቶቹ ሙስሊም አሉ። ይሄ ምን ይሆናል? ከዛ የደምሳሽ ላይ ያለው ሎጂክ ሙሐመድ ላይ ይሆናል ማለት ነው። ስለዚህ እኛ ደግሞ የምንጠይቀው ምንድን ነው? ከሙሐመድ በፊት አንድ አርኪኦሎጂካል ኤቪደንስ በቁፋሮ የተገኘ ሙስሊም የሚል እስላም የሚል እስልምና የሚል አንድ አይደለም እነከሌ ሙስሊም ናቸው አይደሉም ሳይሆን ሙስሊም የሚባል ሃይማኖት የሚል እንኳን ስም ጠርቶ እንደው አብርሃም ሙስሊም ናቸው፣ ዳዊት ሙስሊም ነው፣ አዳም ሙስሊም ነው የሚል አይደለም። እስልምና የሚባል ሃይማኖት አለ የሚል አንድ። ምክንያቱም በዓለም ላይ ያሉ ህዝቦች ሁሉ ነቢያት ተልኮላቸዋል ተብሎ ይታመናል። እንደ እስልምና ለሁሉም ነቢያት ተልኳል በቋንቋቸው ተብሎ ይታመናል። እስራኤሎችስ አጠፉት። ኢትዮጵያ ላይ አንድ፣ ኬንያ ላይ አንድ፣ ታንዛኒያ አንድ፣ አሜሪካ አንድ፣ ካናዳ፣ ይሄ ሁሉ ዓለም ህዝብ ተሰብስቦ አንድ ሊመጣ አይችልም። አንድ ከመሐመድ በፊት እስልምና የሚባል ሃይማኖት አለ የሚል ከሱ ይልቅ እነ አርስቶትል እነ ሶቅራጠስ እነኚህ ኤክሰስ ኤቪደንስ አላቸው። ስለዚህ መሐመድ ጋር ብቻ ይቀራል ማለት ነው። እስልምና የሚባለው ሃይማኖት ከመሐመድ በኋላ ይመጣል። መሐመድ ደግሞ የፈለገውን ክሌም ማድረግ ይችላል፣ ደምሳሽ እንደሚለው ማለት ነው። ክርስትና ላይ የውሱ መረጃውን ክርስትና አሁን የለም ብለሃል አይደለ? መሐመድ አንዴ ስማ እስኪ ለአንተ ከራሱ ከመሐመድ መጽሐፍ ላይ ከመሐመድ ከተናገረው ከእኔ በፊት እስልምና የሚባል ማንም ሰው አልሰለምም ሙስሊም የለም ብሎ ከተናገረ ይሄን ማስረጃ ብንሰጥህ ምን ትላለህ? እንደዛ ብሎ የተናገረበትን ማስረጃ ብንሰጥህ ምን ይመስልሃል? ምናልባት ጥያቄ ይመለስልሃል። ራሱ መሐመድ ነው የተናገረው ከሳሂህ አልቡካሪ ላይ ማንም እኔ እስልምና ከመቀበል በፊት ነብያ እሱ የተናገረበት እኛ ይቆራረጣል ድምጽ እንደዚህ ነው የሚለው አይ ሳሂህ አልቡካሪ ነው እኔ አይደለም ሀቢብ ክፈትለትና ሳሂህ አልቡካሪ 37 27ን ክፈትለትና አረብኛው ራሱ ያለው እኮ ገብቶኛል እኮ እሱ የሚለው አንተ ምንድነው የምትለው መሐመድ? ከራስ ማስረጃ ከተሰጠ ታምናለህ ወይ ነው? እስልምና ከመሐመድ በፊት እንደሌለ አንተ ላይ መረጃ ነው የሚሆነው። ምክንያቱም ምን እንደምትሰቃለ እሱ ቁርአን ላይ ማለት ነው እየተቆራረጠ አትሰማም። 37 27 አጭር ነች እንደሱ አይደለም። ሳሂህ አልቡካሪ 37 27 እሺ አሳይኝ። እሺ በቃ መሐመድ ታነባለህ ራስ አንብበህ
በቃ እዛው መልስ ይሆንልሃል። ጥያቄ እዚህ ይፈታልህና በቃ ከዚህ በኋላ በቃ ብዬ አስባለሁ። ጊዜ አሁን በሰዓቱ የጃሂልያ ዘመን ነበር። አይ አይደለም፣ እንደዛ አይደለም የሚለው አንብበው መጀመሪያ እስቲ። ይሄው ሀቢብ ይክፈትልህ። ከፈለክ አረብኛ እንግሊዘኛ ታነባለህ? ሁሉንም አነባለሁ። እስኪ አረብኛውን አምጣው መጀመሪያ። በቃ ይሄው ተደርጎልሃል። ቀጥል አንብብና የቁሉ ማስለማ እኮ አሁን እኮ ይሄ ማለት ነው። ይኸውልህ አሁን ይሄን መሐመድ አንብበህ ፍታው። አንብብና ፍታው። ያ እኮ ይኸውልህ ይሄ እኮ ይኸውልህ በሰዓቱ የቁሉ ማ አስለማ ኢላ ፊል ለዚ ይላል። አሁን ማለት ነው የቁሉ አንጻራዊ ነገር ነው። አሁን ለምሳሌ ሰለሙ በሰዓቱ ጃሂልያ ነበር። በጣም እስልምና ተረስቶ እስልምና እየተረጎምኩልህ ነው። እስልምና ተረስቶ በነበረበት ጊዜ የጃህል ዘመን ነበር። የጨለማ ፕሊስ ጃሂልያ የሚል የለም ክፍሉ ላይ። ምን ሆነ ነው ሰውዬ? ዝም ብለህ ነው የምታወራው? ክፍሉ ብቻ ተርጉመው ዝም በልና እኮ ጃሂልያ ማለት እኮ እስላም። አሁን ለምሳሌ እኛ እስልምና ኖሮ ራሱ እስልምና ኖሮ ራሱ እስልምና ካልተገበር ነው ማለት ነው። በስርዓት ተርጉመውና ፕሊስ እኮ ተርጉመው ክፍሉን እኮ በስርዓት እየተረጎምኩልህ ነው። አሁን ለምሳሌ ማለት ነው ጃሂልያ የሆነ እምነት ኖሮ የሆነ ነገር ኖሮ ማለት ነው። ለምን ታቋርጠኛለህ? ሌላ ታሪኩ ስለምን ትገባለህ? የቁሉ ማአስላማ ነው የሚለው። ከዛ አሃዱን እሱን ዝም ብለህ ተርጉም ነው የተባልከው። ጃሂልያ የሚል እዚህ ክፍል ውስጥ አለ? ጃሂልያ ጊዜ ውስጥ ምናምን የሚል የትኛው ቃል ነው የሚለው? በስርዓት ተርጉመው ዝም በልና ቀጥል። ሚዩትን አንሳና ቀጥል። እየተቆራረጥክ ነው። ኢላፊ እየተቆራረጥክ ነው። በቃ አንድም የሰለመ የለም ነው የሚለው። አረ እየተሰማ አይደለም። በቃ እየተቆራረጥክ ነው። እንግሊዘኛውን አድርገው። የተቆራረጥክ ነው። አሰማም እንዴ? ኖ ማን ኢምፕረስ ኢስላም ቢፎር ዘ ዴይ ኦን ዊች አይ ኢምፕረስድ ኢስላም። እኔ እስልምናን በተቀበልኩበት አንድም ሰው እስልምናን የተቀበለ የለም። ስለዚህ ማንም እስልምናን የተቀበለ የለም። ኦንሊ ኢምፕረስድ ኢስላም እና ለዛሬ በቃንስ ራሱ መሐመድ እስልምና እንደተቀበለ ስለሚናገር እንደው የሚገርም እኮ ነው። ይሄ አዲስ እኮ ማንም የለም። ማንም እኔ እስልምናን ከመቀበል በፊት የተቀበለ ማንም የለም፣ አንድም የለም ነው የሚለው እና ለ7 ቀን የእስላሞች 1/3 ሆኜ ቆይቻለሁ ይላል። በዛ ሰዓት የነበሩት እንግዲህ 7 ነበሩ። 1/7 3/7 ነው። ከዛ ውስጥ ሶስተኛው እሱ ነበር እና እስልምና እንደዛ ነው። ከመሐመድ በፊት የለም። መሐመድ ራሱ ሰለምቴ ነው። ይሄ እንግዲህ የራሳቸው ማስረጃ ነው። ካዱትም አጣሙትም እኛ እዚህ ውስጥ ላለ ሰው ማስረጃ ብለን ያቀረብነው። ፎይ በጣም እናመሰግናለን ስለነበረን ቆይታ። እግዚአብሔር ዋጋህን ይክፈልህ። ስለ አገልግሎት እግዚአብሔር ይስጥልን። እናመሰግናለን። ቆይ እንጨርስ እንጂ እንትን ቪዲዮ ግቡና ይውልኝ። እሺ የቪዲዮ ዛሬ ለቀኩት አለ ከመሸ ግቡና ይዩት። የውይይት ጥሪ ነው። ሪፖስት ምናምን አድርጉት፣ ላይክ አድርጉት፣ ኮሜንት ጻፉ ምናምን ነገር ለሰው ሼር አድርጉ። አመሰግናለሁ ቦስ፣ እናመሰግናለን። ቻው። እሺ ወይ ቃልዮት ያሰማልን አለቃ። መልካም ጊዜ ይሁንልን። መልካም ምሽት። ቴንኪው አቢብ። ሳሚን ልውጣ ትቆያለህ? ሳሚ ይቆያል ትንሽ። እኔ ልውጣ አይመስላችሁም?